የት ሄደች እንዴት ነው ሊጠይቋት ሁላ እየመጡ ነበር እንኳን ደህና መጣሽ ሊሏት ማለት ነው። መጣው ብላቸው ነው የወጣችው የሆነ ሰው ላገኝ ብላ ነው የወጣችው ማለት ነው። ልጅቷ ለእናትየዋ በሄደችበት እንደወጣች አልተመለሰችም ማለት ትክክለኛውን እኮ ሰው እኔ እኮ አሁን ሲጀመር እዚህ ጋር ታይትሉ ማለቴ ማውራት ያለብን ስለኔና ስለ ፍቅረኛው አይደለም እኮ አይደልሽ። በጣም አስቸኳዩ ነገር የሷ ነገር ነው እንጂ እኔና የሷ አይደለም እዚህ ጋር ጥያቄ ልጠይቀኝ የፈለከው ስለዚህ ነው። ሳንቲም ስላልነበረሽ አይደል በሰዓቱ እሷ እንደሄድሽ ልትሄጂ አልነበረ በዛው ላትናደጂ አልነበረ አረ በግሬስ ልሄድ እንደመጣው እንደዛ ትያል ነበረ ለአካባቢው ሰው ምን አገባ አይመለከትም። ተረጋጋ። አሁን ምንድን ያሉሽ እነሱ እኔ እናንተ ጓደኛ የድሮ ጥንት እኔ እሷን ቀናባት እንደነበረ አንተ እና እኔ ድሮ ግንኙነት እንደነበረ ማን ነገራቸውን ነገር መጀመሪያ ተወርተን ብላችልማ። አሁን ነው ያለበሱሽ ልብስ አይደለ? ድምጽ እየሰማሽ ነበር? እዚህ እየሰማው ነበር። አፌን መታፈነኝ አስሮኝ ነበር አፌን እንዳልናገር። ሰላም ሰላም ውድ ቤተሰቦቻችን እንዴት ቆያችሁልን? እንዴት ናችሁ? ዛሬም እንደተለመደው ማለት ነው በአዲስ ጉዳይ በአዲስ ኬስ መተናል። ያው እንደተለመደው እንግዲህ ፕሮግራማችንን የምትከታተሉን እናንተ ስለሆናችሁ ብርታቶቻችን ላይክ፣ ሼር፣ ሰብስክራይብ እንድታረጉልን ሀሳብ አስተያየቶቻችሁን ደግሞ ከስር ኮሜንት ሴክሽን ላይ እንደዚህ ብታረጉ እንደዚህ ቢሆን እያላችሁ እንደተለመደው እንደሁሌው እንድታስቀምጡልን እንግዲህ በትህትና እንጠይቃለን ማለት ነው። ያው ዛሬም እንግዲህ እንደተለመደው በአዲስ ጉዳይ መተናል። ያን ጉዳይ እንግዲህ የነገሩን ማለት ነው አንድ በጣም ትልቅ እናት ናቸው። በጣም የሚያሳዝኑ በጣም ትልቅ እናት ልጆቻቸው አንድ ልጃቸው ከውጭ ሀገር እናንተም ያው አብዛኞቻችሁ ተመልካቾቻችን እንግዲህ ያላችሁበት ቦታ አለ። ከዛ ከአንድ ከአረብ ሀገር የመጣች አንድ እህት አለች። እሷ እንግዲህ ያው እናትየው ትንሽ ደከም ያሉ ትልቅ ናቸው ማለት ነው። እኛም የተለያዩ ብዙ ኬዞች ነበሩብን እንዳጋጣሚ በዚህ ሰዓት ላይ ግን እናትየዋን ከነገሩን በኋላ ጉዳዩን እኛም ያው ወደ ሌላ ነገር ወደ ሌላ ስራ ለመሄድ አልቻልንም ማለት ነው። ምክንያቱም ጉዳዩ በጣም የሚያሳዝን ነገር ስለሆነ ሴትዮዋም ትንሽ ደከም ያሉ ስለሆነ ይህንን ጉዳይ ይህንን ኬዝ በተሻለን አቅም ሁላችንም እኔም ብቻ አይደለሁም እንግዲህ ዛሬ እዚህ ጋር ያለሁት ማለት ነው ከካሜራ በስተጀርባ እነ ወንዴ እነ እስኬ ሁሉም እንግዲህ ተረባርበን ይህን ነገር ለመስራት እየተሯሯጥን ነው ያለ ነው ማለት ነው። እንግዲህ እዚህ ጋር ከመምጣታችን በፊት ማለት ነው ጉዳዩን እናትየው ከነገሩን በኋላ ሁሌም እንደምናደርገው ዝም ብለን ወደ ተጠረጠሩት ሰዎች ጋር አይደለም ይሄር ነው ማለት ነው። ሁላችንም የክሩ አባላት ይህንን ጉዳይ ለማጣራት የሄድንባቸው አንዳንድ እርምጃዎች አሉ፣ የተከታተልናቸው ነገሮች አሉ። በእነዚያ የተከታተልናቸው ነገሮች ደግሞ እንዳሰብናቸው ወደ እነዛ ሰዎች የሆኑ አንዳንድ መረጃዎች እያሳዩን እየጠቆሙን ያሉበት ሁኔታ ያለበት ሁኔታ ላይ ነው ያለ ነው ማለት ነው። ቤተሰቦቻችን ያ ጉዳይ ምንድን ነው የሚለውን እንግዲህ እናትየው ትንሽ ካሜራ ጋር ማውራት አልፈለጉም። ስለዚህ ጉዳዩን ለኔ ከነገሩኝ በኋላ ትንሽ ጉዳዩን ልንገራችሁና ወደ ተጠረጠሩ ሰዎች የምንሄድበት ነገር ነው የሚኖረው ማለት ነው። ምንድን ነው ያሉት? ልጃቸው ቢያንስ 8-9 ቀን ይሆናታል ከአረብ ሀገር ከመጣች። ከዛ ቀን በኋላ ግን ከ3ኛው ቀን በኋላ ወደ ቤት ተመልሳ አታውቅም። አልተመለሰችም። ስልክ ብትደውል ጎረቤት አካባቢ ያሉ ሰዎችም እንደውም እየመጡ የት ሄደች እንዴት ነው ሊጠይቋት ሁላ እየመጡ ነበር እንኳን ደህና መጣሽ ሊሏት ማለት ነው። መጣው ብላቸው ነው የወጣችው የሆነ ሰው ላገኝ ብላ ነው የወጣችው ማለት ነው። ልጅቷ ለእናትየዋ በሄደችበት እንደወጣች አልተመለሰችም ማለት ነው። እና ትንሽ ግራ ገብቷቸው ሀዘን ውስጥ በሀዘን ድባብ ውስጥ ሆኖ ነው በጣም ተጨንቋል እናትየው ማለት ነው። እና ማን ነው የሚጠረጥሩት? በእሷ ዙሪያ ያሉ ሰዎችስ ይህን ነገር ለመጥፋቷ ምክንያት ሊሆኑ የሚችሉት ሰዎች እነማን ናቸው የሚለውን ነገር በዙሪያ ያሉትን ነገሮች እንግዲህ 1-2-3 ሰው ብቻ ሳይሆን በአካባቢ ሰዎች ከእድገቷ ጀምሮ ሊሆን ይችላል፣ ሴትዮዋ የሚጠረጥሯቸው ሰዎች ሊሆን ይችላል፣ ጎረቤቶቻቸው ሊሆን ይችላል፣ ጓደኞቿ ሊሆኑ ይችላሉ፣ የበፊት ፍቅረኛ አይታወቅም። ምክንያቱም እኛ እንደዚህ አይነት ኬዞች ስንሰራ ማለት ነው የተለያዩ ወዳጅ መስለው ጠላት የሆኑ ሰዎች በተለይ ደግሞ ሰሞኑን የተለያዩ ቪዲዮዎች በምንሰራበት ሰዓት በጣም ብዙ ጉዶች እያጋጠሙን ስለሆነ ማንንም የምናምንበት ነገር አይኖርም ማለት ነው። በአካባቢያቸው ያጠራጠሩ ነገሮች ሲኖሩ እነሱን እየሄድን በዚህ ሰሞን እየተከታተልን ያለንበት ሁኔታ ነው ያለ ነው ማለት ነው። እናትየዋንም እንግዲህ እንደዚሁ እየጠየቅናቸው ነው። ብቸኛ ልጃቸው ናት እና እናትየውን ስንጠይቃቸው ማንን ሊጠረጠሩ ይችላሉ፣ ማን የዚህ ነገር አጥቂዋ ሊሆን ይችላል ብለን እናትየዋን እየጠየቅን ነበር። እናትየዋ ትንሽ ካሰቡ በኋላ 1-2 ሰው የሚጠረጥሩት ሊኖር ይችላል ከሴትየዋ ጋር። ነገር ግን ማለት ነው
በተለይ የሚጠረጥሯት አንድ ልጅ እንዳለች እሷም ማለት ነው ጓደኛዋ እንደሆነች ከጓደኛዋም በላይ እንደሆነች አብሮ አደግናቸው እንደ እህት የሚተያዩ ሰዎች ናቸው። ግን እናትየዋ ዝም ብለው ከልጅነት ጀምሮ ያው እናት ናቸውና እንደዚህ ማለት ስለማይችሉ ግን አብሮ ነው ያደጉት ከልጅቷ ጋር ገና ከህፃንነት ጀምሮ ከቃቃ ጨዋታ ጀምሮ ሊሆን ይችላል። ወደ ትምህርት ቤት እየገቡበት ሰዓት ባለበት ሁኔታ ላይ ሊሆን ይችላል። ገና ከልጅነታቸው ጀምሮ የሚያዩባት ነገር ልክ እንዳልነበረ በጣም የቀናተኝነት ስሜት እንዳለባት የበታችኝነትም ስሜት ሁላ ልጅቷ እንደሚያጠቃት በሷ ላይ ማለት ነው እና በጣም እንደምቀናባት እንዳጋጣሚ ሆኖ በክፍልም አንድ ናቸው፣ ጎረቤት ናቸው፣ እዛው አካባቢ አብረው ነው ያደጉት። ብዙ ነገሮቻቸውን ሼር እያደረጉ ነው ያደጉት እና እችኛዋ ፀጉር ዛሬ ከተሰራሽ በነጋቷ ሄዳ ያችኛዋ ቤተሰቧን አስቸግራ የተለየ ፀጉር አሰራር እንኳን እንትን አትልም ነው ያሉት ሲነግሩ ማለት ነው። ያው የተሰማቸውን ስሜት ነው እየነገሩን የነበረው ዝም ብሎ ሲያስቡት የነበረው ማለት ነው እና ገና በፊትም ሆኖ ሴትዮዋ የሚሰማቸው አንድ ነገር እንዳለ ነበር የሚነግሩን። አንድ ቀን እነዚህ ልጆች ሲያድጉ ልጄን ትጎዳታለች ብለው ሁላ በውስጣቸው በእናት አንጀት እንደሚያስቡ እና ያ ቀን ደግሞ ዛሬ እንደተከሰተ ነው እየተሰማቸው የነበረው ማለት ነው። ልጅቷ ገና ከመጣች እንግዲህ 2 እና 3 ቀን ነው የሚሆናት። ከዛ በኋላ አልተመለሰችም እንደወጣች። እች ልጅ ትምህርት ቤት ሁላ በሚማሩበት ሰዓት ኢቭን በጣም የሚገርመው አስታውሰው የነገሩኝ አንድ ነገር ያው 8ኛ ክፍል ሚኒስትሪ ላይ ምናምን ስንሄድ እንግዲህ ደብተሮች ምናምን ይዘን አንሄድም። የሚያስፈልገንን አንድ እስክሪብቶ አንድ ስራስ ምናምን አይነት ነገር ነው እንግዲህ ተይዞ የሚገባው ወደ ፈተና ቦታ እና የዛኔ ፈተና ቦታ ላይ እርሳሷን ሰባብራ ጥላባት እስክሪፕቷንም ጥላባት እንደነበረ ያዩ ሰዎች እዛ ግቢ ላይ ተማሪዎች ሁላ መጨረሻ ላይ ጠፍቶባት ስታለቅስ እቺ ልጅ ሲደረስ እቺ ናት የጣለችባት ጓደኛዋ ማለት ነው። እና ግን በቃ ያው ልጆች ናቸው፣ በሰዓቱም ጎረቤቶች ናቸው። እናትና እናት ቤተሰብና ቤተሰብ ይተዋወቃሉ። ከትንሽ ኩርፊያ በኋላ እነዚህ ልጆች ዞሮ ነው የተገናኙት። ይሄ ነገር ግን እያደገ መጥቶ ዛሬ እዚህ ደረጃ ላይ ደርሷል ማለት ነው። ዛሬ እዚህ ደረጃ ላይ ደርሷል ስላችሁ እንግዲህ እቺ ልጅ ጓደኛዋ እኛ ገና በማስረጃ አልያዝንም፣ ጥፋተኛ ናት ማለት አንችልም። ምክንያቱም ገና ስራችንን ስላልጀመርን ምርመራችንን ማለት ነው። ግን ነገሮችን ወደ ግራና ወደ ቀኝ ብለን ስናይ የተለያዩ ሰዎችን እንዳልኳችሁ ቅድም ለመመርመር ሄደናል። እነስኬም ነው እንዴ እያዩዋቸው የነበሩ ነገሮች ነበሩ። በካሜራ ግን ለማስቀረት 1-2 ቦታ ሄደናል። ዛሬ የምንሄደው እዚችኛዋ ልጅ ጓደኛዋ ተብያዋ፣ ምክንያቱም ነገሮች የሚያሳዩት ነገሮች የሚጠቁሙት ወደ እሷ ስለሆነ ማለት ነው። ቤተሰቦቻችን ያው ቤተሰቦቻችን እያልኳችሁ እንደነበረው ማለት ነው። እኔ በተለይ እየተከታተልኳት ያለችው አንድ ጓደኛዋ አለች። ወደ እሷ ጋር የሚሄድ ነው የሚሆነው። ነገር ግን ያው ትንሽ ግራ እያጋባኝ ያሉት ነገሮች አሉ። እችም ሴት ጓደኛዋም ሊሆን ይችላል፣ የቀድሞ ሳይሆን ፍቅረኛዋ የሚባለው አንድ ልጅ አለ። እኔ እስካሁን አላገኘሁትም። እነስኬት እና እነ ወንዴ ሁሉም እየተከታተሏቸው ያሉ ሰዎች አሉ። እነሱን ሄደው የሚከታተሏቸው ነው የሚሆነው ማለት ነው። በተለይ ደግሞ በጣም ግራ እያጋባኝ ያሉት አንዳንድ ነገሮች አሉ። እነዚህ ሰዎች የምላችሁ እንግዲህ በተለይ ጓደኛዋ የቀድሞ በተለይ ደግሞ በልጅነት የምታውቀውም አንድ ልጅ አለ። ፍቅረኛዋም ከእናትየዋ ጋር ነገሩን ይህን ነገር እናትየዋም ከነገሩን በኋላ እናትየዋ ለብቻቸው ነው ይህን ነገር የነገሩን። ግን ከነገሩን በኋላ በዛንም ቀን ከእናትየዋ ጋር ጥቆማውን ከጨረስን በኋላ ሊሆን ይችላል በዚህ ሳምንት ይህን ነገር እየተከታተልን ባለንበት ሰዓት ማለት ነው ከዛ ቤት ጠፍተው አያውቁም። እናትየዋን እየተንከባከቡት ያሉት እነዚህ ሰዎች ናቸው ማለት ነው። እና ትንሽ ግራ የሚያጋባ ነገሮች ነው ያጋጠሙን ማለት ነው። ከዚህ በፊትም እንግዲህ ብዙ እንደዚህ አይነት ነገሮች እንደዚህ አይነት ኬዞች አጋጥመውናል። ዞሮ በተቻለን አቅም ማለት ነው እነዚህን ጉዳዮች ለመፍታት እንሞክራለን ማለት ነው። በጣም ይገርማችሁ ፖሊስ ጣቢያ ድረስ እንግዲህ ወረቀቶችንም በመለጠፍ የቀድሞ ጓደኞቿ የሚባሉት ወይም ደግሞ የት ቦታ ልትሄድ ትችላለች የሚባለውን ነገር እየሄዱ በጣም እየተከታተሉ ያሉት ጓደኞቿ፣ ፍቅረኛዋ፣ አሁን ያልኳችሁ ልጅ እኔ የሚሄድባት ልጅ አለች። እሷ ናት እንግዲህ ያው መልካም ነገር ለማግኘት እንሞክራለን ማለት ነው። እንደተለመደው ማለት ነው ምንም አይነት የሰው ሕይወት ሳይጠፋ ምንም አይነት ጉዳት ሳይከሰት ሄደን እዛ ቦታ ላይ ተገኝተን ልጅቷን ለማግኘት በምትገኝበት ቦታ እንግዲህ ምርመራችንን ስንጨርስ የተሻለ ነገር እንደምናገኝ ባለሙሉ ተስፋ ነኝ። ሀሳብ አስተያየቶቻችሁን ከስር እንደዚህ ብታደርጉ እያላችሁ ኮሜንት ሴክሽን ላይ ያስቀምጡልን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። አብረን ሂድ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ
ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ቤተሰቦቻችን ያው የልጅቷ ቤት እንግዲህ የምትኖርበት ቤት በተጠቆመ መሰረት እዚህ ቤት ውስጥ ነው የምትኖረው ማለት ነው። ጓደኛዋ ማለት ነው። ሌሎቹን እንግዲህ ቅድም እንዳልኳችሁ ማለት ነው የተለያዩ የስራ ባልደረቦቻችን ወደ ተለያየ ቦታ እቺ ልጅ ልትገኝ የምትችልበት ቦታ የተባለው ቦታ ላይ እየሄድን እየፈለግን ነው ያለ ነው ማለት ነው። የኔ ተልእኮ የሚሆነው እቺ ልጅ መከታተል ነው። ስለዚህ እቺ ልጅ በምን አይነት ሁኔታ ውስጥ ነው ያለችው፣ ስለ ጓደኛዋስ ምን እያደረገች ነው የሚለውን ነገር በቅርበት ቤት ውስጥ ምን እየተካሄደ ነው የሚለውን ነገር ለመከታተል እንደተለመደው ገብተን ከእናንተ ጋር በመሆን የምንከታተል ነው የሚሆነው ማለት ነው። ምርመራችንን አብረን ከእናንተ ጋር በመሆን እንቀጥላለን ማለት ነው። ለጓደኛዋስ ምን አይነት አመለካከት ነው ያላት የሚለውን ነገር አብረን የምናይ ነው የሚሆነው ማለት ነው። ቤተሰቦች ኑ ተከታተሉን፣ አብረን እንግባ። እኔ ነኝ። ሰላም ነው? እንዴት ነሽ? ሁሉ ሰላም? ምናልባት እንግዲህ ይቅርታ ካሜራ ይዘናል። ምን መሰለሽ እናትዬ፣ ካሜራ ይዛችሁ ሳታስፈቅዱ ነው የመጣችሁት? ሰብልን አወቅሻት አይደለ? ጓደኛሽ እኮ እና ታዲያ እናንተ ማናችሁ ታዲያ? እኛ ጋዜጠኞች ነን። እና ካሜራ ምን አስፈልጋል? ካሜራው ይኸውልሽ የሚያስፈልግበት ምክንያት ምን መሰለሽ? የስ ማስፈቀድ ነበረብን። ምን አለ መሰለሽ እኛ እየዞርን እንደዚህ የጠፉ ሰዎችን የምናገናኝ ሰዎች ነን እኮ። መጀመሪያ አስበህ ብትደውልልኝ ይኖራል። አሁን ደግሞ ቸኩያለሁ፣ ልወጣ ነው ወደ ውጭ። ይኸውልሽ ሰብለ ጓደኛሽ ናት አይደለ? ማለት በጣም አስፈላጊ ነገር ስለሆነ አንቺም የጉዳዩ ዋና ስለሆንሽ ካሜራ አያስፈልግማ። ታዲያ ካሜራውን አጥፉትና የካሜራው ጥቅም ምን መሰለሽ? አሁን ሰብለን እየፈለግን ነው። አንቺ ጓደኛዋ ነሽ። ቁጭ ካልን በኋላ ምናልባትም አንቺ የምትረጃቸው አንዳንድ ነገሮች ይኖራሉ። ስለሱ እናንተ ታውቃላችሁ ነው? ያንዳንዱን ነገር ታውቃላችሁ? አንቺ ነሽ እንጂ የምታውቂው፣ ጓደኛዋ ነሽ። አንዳንድ ኢንፎርሜሽኖችን ስለ ሰብለ ለማውራት ነው። በቃ ሰብለን እኛም አብረን እየፈለግን ነው። የሚዲያ ሰዎች ነን። እሺ፣ ግን አትቆዩም። ትንሽ ደቂቃ ብቻ ነው። ትንሽ ደቂቃ ብቻ ነው። እሺ ና ድንገት ነው የመጣችሁት፣ አላወኩኝ። ለዛ ላይ ኦኬ፣ በጣም ይቅርታ እንጠይቃለን። እየወጣሽ ነበር ነው? አዎ ቸኩዬ ነበርና ለዛ ነው። ኦኬ፣ ያው የመጣንበት ምክንያት እንግዲህ ቅድም እንደነገርንሽ የጠፋች አንድ ጓደኛ አለች አይደለ? ሰብለ የምትባል። አዎ፣ ለሱ ከማንም በላይ ነኝ እንትን ያልኩት። ብታገኙልኝ እንደውም ደስ ይለኛል፣ ግን ድንገት ስለሆነ ነው በር ላይ የሚያስቆምኳችሁ እንጂ ሰብለ በጣም ብዙ ቦታ እየፈለግናት ነው፣ እናገኛት አልቻለም እስካሁን። የት እንዳስገባት እራሱ አናውቅም። ቤተሰቦቿ እናቷ ደካማ እናት አለቻትና በጣም እየተጨነቀች ነው። ግን ድንገት ስለመጣችሁ ነው እንጂ ልታግዙን በመሆኑ ደስ ብሎኛል። ያው እኛም እንግዲህ አንቺ ጋር ብቻ አይደለም የመጣ ነው። የተለያዩ ቦታዎች ልክ እንዳንቺ ጓደኞቿ የቅርብ ሰዎቿ የሚባሉት ሰዎች ጋር እየሄድን እንደዚህ አንዳንድ ኢንተርቪዎችን እንሰራለን። ዋነኛው የእኛ ስራችን ምንድን ነው? ቪዲዮዎችንም ምናልባት ለአንቺ ማሳየት እንችላለን። እንደዚህ የጠፉ ቤተሰቦች ይነግሩናል፣ ልጆቻችን ጠፉ ምናምን አይነት ነገር እያሉ እኛ ያው ወረቀት ምናምን በየቦታው ተለጥፎ የለ። እንደውም የሰፈሩ ሰው እንደተለመደው በዋነኝነት እኔ እንደውም መጀመሪያ ላይ ያየሁት ሶሻል ሚዲያ ላይ ፌስቡክ ላይ ምናምን ነገር የዚህ አካባቢ ልጆች የሚተባበሩበት ነገር አለ። ምክንያቱም አማራጭ ስለነበር ምናልባት ሜቢ እንኬዝ ያያት ሰው ምናምን ካለ ብለን በየቦታው እንደዚህ ለጥፈና ምናምን እና እሱ ልክ ነው። ያው እንግዲህ ቸሩ ወሬ ያሰማን ነው ነገር የምንለው፣ ጥሩ ነገር ያሰማን። ያው ይሄ ነገር እንግዲህ በድል መጨረሳችን አይቀርም።
ምሽ ማን ነበረ? ይቅርታና ስሜ ብሩክታዊት እባላለሁ። እሺ ብሩክታዊት፣ እንግዲህ ያው ይሄን ነገር እንግዲህ በድል መጨረሻ ላይ አይቀርም። እንደዚህ ቪዲዮዎችን አስቀርተን መጨረሻ ላይ የፈለገውንም ሂደት እንግዲህ ሁላችንም ቁጭ ብለን አንቺም እሷ የምታዩበት ነገር ሊኖር ይችላል እንግዲህ በደስታ ማለት ነው። እንደ እግዚአብሔር ፈቃድ እንደውም ልታግዙኝ እንደዚህ በመምጣታችሁ ደስ ብሎኛል። አንደኛ ምክንያቱም ምንም ብዙ ቦታ ነው የፈለግናት። በቃ በጣም እናትየው ማንባት ለማልቀስ እንደው ሰምተህ ከሆነ እናትየው ትንሽ ታማው ነበር እና በቃ እሳቸው በጣም ተጎድተዋል። እኛም ያልሄድንበት ቦታ የለም። ጓደኞቻችን ተሰብስበን እንደዚህ እንትን በወረቀት ምናምን በተን ምናምን የት እንደወሰዷት አላውቅም። ልጅቱ ምንም አታውቅም። በጣም የዋህ ልጅ ናት ልጅቷ እና እንደ በቅርብ ጊዜ ነው የመጣችው። ኢቭን እንኳን እንደዚህ ከቆይታው አንጻር ዘፈኑ ራሱ የት እንዳለ አታውቅም። እንደ በፊት አይደለም አይደለ? አካባቢው ምክንያቱም ብዙ የተለዋወጡ ያን ነገሮች ያህል ዓመት የሆነ ያህል ቆይተህ ስትመጣ ሰፈሩ ይጠፋብሃልና ግራ ገባን እኛ። ምክንያቱም ድንገት ነው የተሰወረችው። የት ብለን እንፈልጋት? ከመጣች በስንተኛው ቀን? ኦልሞስት አንድ ሳምንት ነው እንደዛ ነገር። እኔ በሶስተኛው ቀን ምናምን ነው ወይስ ከመጣች ሳምንት ነው የሚሆናት አይደል? እንደዛ ነው የሆናትና ኦልሞስት 3 ቀን ምናምን እንደዛ ነገር ነው ከጠፋሽ ማለት ነው። አንቺ በምን አይነት ሁኔታ ውስጥ ሆነሽ ነበር? ይሄን ነገር ማለት ያው ገና ከውጭ ድንገት ነው የሰማሁትኝ። እንዳልኩ ገና እንደመጣች ነው እንደዚህ ሰው ይበዛ ምናምን፣ መቼም ከውጭ ሀገር ምናምን መጣ ሲባል የሰፈር ሰው ጎረቤት ምናምን ለመጠየቅ ምናምን ይመጣልና ግርግር በዝቶ ነበረ በሰዓቱ። እኔም በጣም መወዳት ጓደኛዬ ብቻ ሳይሆን እህቴ ማለት ይችላል። አብሮ አደጌ ናት። በጣም ብዙ ነገር አብረን ያሳለፍን ጓደኛዬ ናት እና ድንገት ጠፋች ምናምን ሲሉኝ ማመን አልቻልኩም። እየቀለዱ ነው የመሰለኝ። ምክንያቱም የት ሰፈር የማታውቅ ከቤት አትወጣም። ምክንያቱም አንደኛ ሰው አለ፣ ሁለተኛ ነገር ሰፈሩንም ስለማታውቀው እናቷም ስለታማ ስለነበረ የት አትወጣም ነበረ እና እየቀለዱ ነው የመሰለኝ። እንዴት የት ልትሄድ ትችላለች ምናምን ብለን እንደ ቀልድ ምናምን ስንል የለችም በቃ ነገ ትመጣለች ስለ አንድ ቀን ምናምን ቆየች ማለት ነው። ከዛ እየቆየ ነገሮቹ እየተባባሱ መጡ። እናትየው እዛ በህመም አለ አንደኛ፣ ሁለተኛ ደግሞ ጭንቀት አለ፣ ፕሬዠር አለባቸው ምናምን እና እኔ በጣም ተጨነኩኝ። ምክንያቱም ማንን ሊወስድ ህፃን ልጅ አይደለች ታቅፋት ተወስዳት። እኔ ግራ ገባኝ። በዛ ላይ እንደዚህ ሰው ጋር የምትደርስ ሰው አይደለችም እሷ። በጣም የዋህ ናት፣ ለሰው የምታስብ በጣም ቅን ልጅ ናት እና እኔ ምን አይነት ሰው እንደወሰዳት ለራሱ ግራ እየገባኝ ነው። እንግዲህ ከሰብለ ጋር አብራችሁ ያደጋችሁ ልጆች ናችሁ? የልጅነት ጓደኛዬ ናት። አብረን አንድ ትምህርት ቤት ነው የተማርነው። ማለት ጓደኛ ስለ ትንሽ የሚርቅ ነው ይመስለኛል እና በጣም ቤስት እህቴ ናት። በቃ እኔ ጓደኛ ስለ እንደዚህ ጓደኛ ስለት የሆነ የምትርቀኝ ምናምን ይመስለኛል እና በጣም እንደ ቤተሰብ የምትተያዩ ናቸው። እስቲ ከልጅነታችሁ ጀምሮ ከልጅነትም ሊሆን ይችላል እያደጋችሁ ስትመጡ እስቲ ምን አይነት ግንኙነት ነበራችሁ የሚለውን በተወሰነ መልኩ በልጅነት የነበራችሁን በወጣትነትም የነበራችሁን ነገር ማለት ነው እያወቃችሁ በሄዳችሁበት ሰዓት እንዴት ነበረ? እንዳልኩ የልጅነት አንደኛ አንድ ሰፈር ነን። ቤተሰቦቻችን የእሷ ቤተሰቦችና የኔ ቤተሰቦችም ይታወቃሉ። እኛ ብቻ አይደለንም ይመስለን ነው እና ለዛም ይመስለኛል ሪሌሽናችንም የጠነከረው እና ነፍስ ካወቅን በኋላ ምናምን የምናደርገው ራሱ አንድ ላይ ነበር። አብረን የሆነ ስራ እንኳን መስራት ካለብን አብረን ሰርተን የሆነ ቤት ምናምን ወይ እኛ ቤት ወይ እነሱ ቤት ነበር የምናደርገው እና እንደዚህ ጓደኛ ምናምን አንመስልም። ሁላ ስንሄድ ምናምን እንደዚህ የታማቾች ምናምን ነበር የምንመስለው። አብረን ተጫውተን ልጅ ሆነን አብረን ተጫውተን አንድ ትምህርት ቤት ነው የተማርነው። እኔ የምለብሰው እና እሷ የምለብሰው ተመሳሳይ ልብስ ነበረ። ኢቨን እንኳን ቤተሰቦቻችን የሚለውን እና እዚህ ድረስ ነበረ ግንኙነታችን እና አሁን እያደገ መጥቶ ያው እያወቅህ ስትመጣ ለቤተሰብ ኃላፊነት ምናምን አለ አይደለ? ድንገት እሷም እናቷም እየታመመችባት ስለነበረ አማራጭ መስሎ የታያት እዛ ሂጅ ሰርቼ መጥቼ እናቴን አሳክማለሁ ምናምን ስትል ኢትስ ደስ ይለኛል። በቃ አንቺ እስክትመጪ እኔም እናትሽን አያታለሁ ምናምን ብዬ ተነጋግረን ሄደች። እግዚአብሔር ይመስገን በሰላም መጣች። ግን አሁን የምናየው ነገር ደግሞ እንደዛ አይደለም። ባልመጣች የሚያስብል ነገር ነው እያየን ያለ ነው። ትንሽ ግን ወደ እሱ የምንመለስ ይሆናል ወደኋላ። በወጣትነታችሁም ወይ በትምህርት ቤታችሁ ምናምን በነበራችሁበት ሰዓት በጓደኝነት ህይወታችሁ ላይ ምናልባት እሷን በትምህርትም በአንዳንድ ነገሮች ጎበዝ ነበረች አይደለ? ግን የእናቷ ጉዳይ ስለነበረ ነው አረብ ሀገር መጣ ለአማራጭ ስታጣ ወደ አረብ ሀገር የሄደችው። ግን በመጀመሪያ ላይ ያኔ በወጣትነታችሁም ገና ምናምን ፈጣን በነበረችበት ሰዓት የተለያዩ ሰዎች እሷ ላይ በጣም እንደሚቀኑባት ምናምን አይነት ነገር እንደዚህ አይነት ነገር ሰፈር ውስጥ እንደነበሩ የሚሰማ ወሬ አለ። በጣም ፈጣን ስለነበረች ማለት ነው። እነዛን ነገሮች እንዴት ነበር? እንዳልኩ አንደኛ ልጅቷ የሆነ እንዴት ነው መጥፎ የምትለው አይነት ሰው አይደለች። በቃ አፏ ምንም ሰው አይነካም። ሁለተኛ በጣም ስማርት ነች፣ ጎበዝ ነች፣ አክቲቭ ናት በጣም
ትምህርቷ ላይ በጣም ጎበዝ ተማሪ ነበረች። የትምህርት ቤቱ የሰቃይ ተማሪ ነበረች እና ባይቀኑባት አይገርምም። እንደዚህ አይነት ተማሪ እኮ ትቀናለህ፣ ውፍ እንደሷ መሆን ብችል ምናምን የሚል ነገር አለው። ያው መንፈሳዊ ቅናት አለ። አንዳንዱ ደግሞ ዝም ብሎ ከዚህ ነገር ተነስቶ በለጠችኝ ብሎ ደግሞ የሚበሳጩም አይነት ሰዎች ይኖራሉ መሰለኝ። ሊኖሩ ይችላሉ። ምክንያቱም እሷ ምንም የማይሰራ ተማሪ ቁጭ ብሎ እሷ እንደዛ ተሸላሚ ነው ስትሆን አይቀኑም ብለህ ማሰብ አትችልም። በጣም ጎበዝ ተማሪ ነበረች እንዳልኩ አብረንም ስለነበረ እኔ ትንሽ ከሷ ትንሽ ሰነፍ ነበርኩኝ እና እኔን እያንዳንዱን ነገር የምታሳየኝ እሷ ነበረች እና በቃ ምን አለፋ ሁሉንም ነገር እሷ ነበረች እንትን የምትለኝ ነው። በዛ ሰዓት እንግዲህ አንቺ በጣም የቀረባ ጓደኛ ነሽ እና እንደዚህ የሚያስቸግሯት ማለት ለጥርጣሬ ማለት በዛ ሰዓት እቺ ልጅ እንደዚህ ምናምን እያሉ የሚዝቱባት አይነት ነገር ማለት አንቺ ጓደኛዋ ስለሆንሽ በልጅነትም እንግዲህ ያደጋችሁ ስለሆናችሁ ወይኔ እገሌ እኮ እንደዚህ አለኝ እንደዚህ አስቸገረኝ ምናምን ብላሽ የሚያውቁት ሰዎች አሉ። ያው በዛ ሰዓት እኮ ልጅ ሆነ ትጋጫለህ እኮ ልጅ ሆነ ስትጫወት ከትምህርት ቤት ስትመለስ ትምህርት ክላስ ውስጥ ትምህርት ቤት የምትጫወተው እና የምትጣላው ጸብ እንደዚህ ገኖ እዚህ ዓመት ድረስ መጡ እንደዚህ ያደርጋሉ ብዬ አላስብም። ምክንያቱም ልጅ ሆነ የምትጫወተው ጨዋታ ቂም የለውም። ገባ እንደዛ ብዬ አስባለሁ እንጂ እኔም እሷም እኮ እንጋጫለን ትምህርት ቤት ውስጥ ከጓደኞች ጋር ትችላለህ ምናምን ግን አሁን ልጅ ሆና እንደዛ የተጋጨችው አሁን ላይ ከሆነ ዓመት በኋላ መጠብቀው እንደዚህ ያደርጓታል ብዬ አላስብም። አይ እንደዛ ለማለት ፈልጌ ሳይሆን ያው እንደ ምክንያታዊነት ለማንሳትና ያኔ የነበራችሁ ነገሮች ግን እንደዚህ ከፋ ነገር ያደርጋሉ የምላቸው ልጆች የሉም። ምናልባት አይታወቅም እኮ ያው በጣም ይዛውባት ምናምን የጠበስ እስኪትመጣ የሚተፍቁ ሰዎች ሊኖሩ ይችላሉ። ያው ደግሞ በጥርጣሬ እምልሽ ያው እያደጋችሁ ምናምን በመጣችሁበት ሰዓት ቶሎ ብላ እሷ ከትምህርት ቤት ህይወቷ በኋላ ብዙም አልቆየችም አይደለ? ቶሎ ብላ ወደ አረብ ሀገር ነው የሄደችው። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምናልባት እንግዲህ እየጠየቅኩሽ ያለሁት ከበፊትም ጀምሮ አብራችሁ ክፉንም ደጉንም ያሳለፋችሁ ጓደኛ ማቾች እህትማማቾች ናችሁ። ከትምህርት ቤትም በኋላ እሷ ቶሎ ብላ ነው ወደዛ ሀገር የሄደችው ማለት ነው እና ነፍስ እያወቃችሁ ወደ ወጣትነት በመጣችሁበት ሰዓት ለዚህ ጉዳይ ያው የህግ አካላት ፖሊስም የተለያዩ ሰዎች የህግ አካላቶች እየጠየቋችሁ ነው፣ እናንተም እየተሯሯጧችሁ ነው እና አንቺ ትዝ የሚልሽ ነገር ካሉ ምናልባት ጥርጣሬ የሚያሳድርብሽ የመረጃ ትንሽ የለውም የሚሰማሽ ነገር ካለ? ምክንያቱም አሁን እየተሯሯጥክ ያለው አንተ ጭንቀታችን ስለገባ ነው ለማገዝ ነው እንደዚህ ያልክ ያለው እና ግን እንደዚህ በጣም መጥፎ የሚያረጓታል የሚችሉ ብዬ የምጠረጥረው ሰው የለም። ግን አንድ እንትን የምለው ነገር ምን መሰለህ ያው ልጁን ክራሽ ነው ምናምን አይደለ የትምህርት ቤት ላይፍ ምናምን እዛ ላይ የሚወዳት ልጅ ነበረ እና እሷ ሀሳቧ የነበረው ትምህርቷን ጨርሳ ወደዛ ሄዳ እናቷ ማሳከም ምናምን ስለነበረ እሄዳለሁ ምናምን ስትለው አንቺ ከሄድሽማ ምናምን እያለ የሚይዝባት ልጅ ነበረ። አንደኛ ፍቅሩን አልተቀበለችውም ነበረ። ሁለተኛ ምንም ቻውም ሳትለው ነው የሄደችው ነበረ። ምንም አይነት ሪሌሽን አልነበራትም፣ አታቀርበውም ነበር ያን ያህል እና እሱ ያኔ ይፎክርባት ነበር ምናልባት ብዬ ነው። ምክንያቱም ሌላ ምንም ነገር የለም ከዚህ ውጭ። አሁን መጣች ሲባል ምናልባት ወይ ገንዘቧን ፈልጎም እኮ ሊሆን ይችላል አይደለ? ከአረብ ሀገር መጣ ሲባል መቼም አንተ ሌላ ነገር አእምሮ ውስጥ አይወጣም። ለበቀልም ቢሆን እሱ ነገር ነው አእምሮ ውስጥ የመጣ እንጂ ሌላ ምንም አይነት ነገር ከሰው ጋርም ስለማትጋጭ ያን ያህል ሰው ጋርም ስለማትደርስ ሌላ ነገር ይኖራል ብዬ አላሰብም። ግን የምጠረጥረው እሱ ብቻ ነው። ምክንያቱም በሰዓቱን ያብሬያት ስለነበረ የምመላለሰው ከትምህርት ቤት እሱ ስለነበር የፎክርባት ስለነበረ ያሰብኩትኝ እሱን ብቻ ነው። ግን የሚገርምህ እሱን ራሱ የት እንዳለ ለማወቅ ቼክ ለማድረግ ሞክሬ ነበረ። የት እንደሚኖር ማወቅ አልቻልኩም እስካሁን። ይሄ በፊት የሚያስቸግራት የነበረው ልጅ ማለት ነው። የሆነ ቦታ ስራ ጀምሮ የሆነ ቦታ እንዳለ ምናምን ነግረውኛል ጓደኞቹ ሌሎችን። ግን ስፔሲፊክ ቦታው የት እንዳለ እስካሁን አላገኘንም። በጣም ለማፈላለግ ምናምን ሞክረን ነበር። ለፖሊሶቹም ነግሬያቸው ነበረ
አጋጣሚ ስጠይቁኝና የምጠረጥረው ሰው አለ ስለኝ ልክ እናንተ እንደዚህ ነበር ያልኳቸውና ስቲል ነው የት እንዳለ አልታወቀም ልጁ። ሌላስ ማለት እንግዲህ ጓደኛ እንደነበራት ምናምን የሰማሁት ነገር አለ። ምናልባት ጓደኛዋ ይህን ነገር ያቅ ነበረ በሰዓቱ ጓደኛ በያዘችበት ሰዓት ነው ወይስ ከዛ በፊት ነው? አይ ከዛ በፊት ይሄ ልጅ የነበረው እንደዚህ የሚጠይቃት የነበረው ማለት ነው። እሱ ሃይ ስኩል ላይ ያለች ከዛ በፊት ነበር የነበረው። ይሄኛው ገና በተማሪነት ሰዓት ማለት ነው። አዎ ታች ክላስ እያለች ነው። ከዚህ ጋር ጓደኛ ካልከው በፊት ማለት ነው። ምናልባት አሁን ለጥርጣሬ ያበቃሽ እንግዲህ በጣም ይከታተላት ምናምን ስለነበረ ነው። እሱን ነው በቃ ይመጣልኝ በጣም ይከታተላትና ይፎክርባት ስለነበረ አምሮ ውስጥ የመጣው እሱ ነው። ሌላ ምንም ማሰብ አልቻልኩም ከዛ ውጭ። ከዛ በኋላ ግን ያው እዛም በነበረችበት ሰዓት እንግዲህ ክፉንም ደጉንም ነገር ያው እየተደዋወላችሁ ምናምን ልታወሩ ትችላላችሁ። ግንኙነታችሁ አሪፍ ስለነበረ እየደወለ ያገኛት ነበረ፣ ይዝትባት ነበረ ምናምን አይነት ነገር የምትነግርሽ ነገር ነበረ ለጥርጣሬ እንዳልኩ ይናገራታል ምናምን ያልኩ ልጅ አይ ስልኩም ምናምንም አልተቀያየሩም። ሲጀመር አይደዋወሉም ነበረ። ኦኬ ምክንያቱም ቢደዋወሉ ራሱ ነግሬ ነበር እያንዳንዱን ነገር ስለምናወራ ከኔ ጋር እየተደዋወልን ምንም ነገር ነግረኝ አታውቅም ስለሱ። አግኝቷትም ምናምን አያውቅም ማለት ነው። ምናልባት ሊሆን ይችላል የሚል ጥርጣሬ ስላለሽ ነው በውስጥሽ? አይ ምክንያቱም አእምሮ ውስጥ የመጣው እሱ ስለሆነ ሌላ ሰው ጋር ምናምን እንደዚህ ተጣልታ ምናምን ስለማታውቅ እሱ ስለነበር ይፎክርባት የነበረው ሌላ ምንም አይነት ነገር ሀሳቤ ውስጥ ማምጣት አልቻለም። እሺ አሁን እንግዲህ አንቺም የተለያዩ ሰዎችም ፍቅረኛዋም ይመስለኛልና አንዳንዴ እናንተም ጓደኞች እንግዲህ የፈለጋው ሂደት ውስጥ እየተሳተፋችሁ እንደሆነ እናትየዋንም እየሄዳችሁ እያገዛችሁ እንደሆነ በጣም ነግረሽኛል። የሰፈሩ ሰው በሙሉ ድሮ ጓደኞቿ እንደዛ ጓደኞች ምናምን በቃ በየቦታው ወረቀት እየበተንን ፖሊሶች ጋር እንደምትሄደን ተናግረናል። ስቲል ነው ምንም አይነት ነገር የለም። ብቻ ሁሉም ሰው እየፈለጋት ነው ያለው እስካሁን የፈለጋችሁ እኛም ምናልባት እንድናገዛችሁ እንግዲህ የፈለጋችሁ ሂደት ምን ይመስላል? ምን አይነት ቦታ ሄዳችሁ እንደዚህ ያው አሁን እዚህ ኢትዮጵያ ውስጥ ኖራ ቢሆን ኖሮ የሆነ ቦታ ጓደኞች ይኖራታ ምናምን ብለህ ታስባለህ። እነሱ ጋር ቼክ ታደርጋለህ። ግን እኛ እንዴት ብለን ፖሊሶቹ ምን የተናገርነው ከኛ እነሱ ስለሚሻሉ እየተናገርነው ለዛ ነው። የት ቦታ ብለን እንደምፈልግ ራሱ ግራ ገባል። ምክንያቱም ምን ቦታ ብለህ ትፈልጋታለህ? የሆነ ጓደኛ የሚኖራት እዛ ቦታ ሄደህ ትጠይቃለህ። ግን ምንም አማራጭ አላገኘንም እስካሁን ምንም አይነት ያገኘነው ነገር የለም። በጣም አሪፍ እንግዲህ እናንተም እናትየዋን እንግዲህ በተሻላችሁ አቅም እንድትንከባከቡ እኛም እንግዲህ እየተመላለስን እየመጣን የፈለጋውን ሂደት አብረን የምንከታተል ነው የሚሆነው። እውነት እናንተንም በጣም ነው የምናመሰግነው። ምናልባት በእናንተ ምክንያት ልትገኝ ትችላለች ፈጣሪ ማን ያውቃልና እናመሰግናለን በጣም። እንዳልኩሽ ነው ግን አሁን ትንሽ አንድ የምጠይቅሽ ጥያቄ የመጨረሻ ቻው ካልኩሽ በኋላ እንግዲህ ይቻላል ሰዓት ካለሽ ያው ስለሷ ስለ ጓደኛሽ ስለሆነ ያው አንድ የሰማሁት ነገር አለ በስተመጨረሻ ልጠይቅሽ የፈለኩት ነገር ማለት ነው። ያው አንድ የሚያስቸግራት ልጅ እንደነበረ ሳይግባቡ እንደተለያዩ የነገርሽኝ ነገር አለ። ከዛ ውጭ ግን ብዙም ያላወራንበት አንድ ጓደኛ ፍቅረኛ እንዳላት ነግረሽኝ ነበረ። ምናልባት ትንሽ ወደኋላ መለስ ላርግሽና ያ ፍቅረኛዋ መጀመሪያ ላይ ከአንቺ ጋር ግንኙነት አይነት ነበራችሁ? ትቀልዳለህ? ይስማው ፍስክት በሰላም ነው? አይ የሰማሁትን ነገር ነው። አሁን እኮ እያወራ ያለው ስለኔና ስለ ጓደኛዋ እኮ ነው። አዎ ስለ ሶስታችሁ ነው እያወራ ያለሁት፣ ስለ አንቺ፣ ስለ ሰብለና ስለ ፍቅረኛ። ጓደኛዬ እኮ አይደለችም እህቴም ናት። ገባ? እንዴት ነው የእሷን ነገር ነው የምመኘው? እንዴት ነው የምታስበው ሲጀመር? ማለት ትክክለኛውን እኮ ሰው እኔ እኮ አሁን አይ ሲጀመር እዚህ ጋር ታይትሉ ማለቴ ማውራት ያለብን ስለኔና ስለ ፍቅረኛው አይደለም እኮ ይኸውልሽ በጣም አስቸኳዩ ነገር የእሷ ነገር ነው እንጂ እኔና የእሷ አይደለም። እዚህ ጋር ጥያቄ ልጠይቅኝ የፈለከው ስለዚህ ነው። ይኸውልሽ የመጣሁበት አንድ ነገር አለ አይደል? ጭራሽ ማይመስል ነገር ነው እያወራ ያለው አይደለም። ይኸውልሽ አንቺ ጋር ከመምጣቴ በፊት የተለያዩ ሰዎችን አንዳንድ ጥያቄዎች ጠይቄያለሁ፣ ነግሬሻለሁ አይደል? መጀመሪያ አዳምጠኝ። እኔ አብሬያቸው አልኖርኩም። ሰው የሚያውቀው ነገር የነገረኝን ነገር ነው እየነገርኳቸው ያለው። ሰው ምንም ያወራ በፊት ላይ ይኸውልሽ ሁለታችሁ እሷ እኮ ለእኔ እህቴ እኮ ነች። እንዴት ነው የእሷን ነገር እኔ ላስብ የምችለው? እህትሽ ጓደኛሽ አይደለችም እያልኩሽ አይደለም ያለሁት። እህትሽ ጓደኛሽ ልትሆን ትችላለች፣ ግን ማንም የሚያውቀውን ነገር እኮ ሁሉም አደባባይ ሰው የሚያውቀውን ነገር ነው። ምንም ነገር ስለዚህ ነገር ማውራት አይጠበቅብኝም። ገባ? ምክንያቱም የሌለ ነገር ስለሆነ እያወራ ያለው። ስለዚህ ወሬያችን እዚህ ጋር ያቆማል። እኔ መሰለኝ ስለኔና ስለሷ የእሷ ነገር አስጨንቆ ይመጣ ነው አይደለም። እኔ እኮ ፈጥሬ አይደለም እያወራሁ ያለሁት ያለ ነገር የሰማሁትን። አሁን እኮ ሰንበዲን እዚህ ጋር ይዤ በመጣ ቆሞ የሚያወሩትን ነገር ነው
እየጠየኩ ያ ሰው የሚያወራው ሰው መጥቶ እኔ ጋር ያዋራኝ ገባህ አንተ ግን ካሜራ ደቅነህ ልታወራኝ አትችልም አይደለም ይኸውልሽ እኔ አንቺ ጨርሰናል አሁን ጨርሰናል ይኸውልሽ ትክክለኛ ሰው ከሆንሽ በፊት ላይ እንደውም አንቺ ፍላጎት ለልጁ አልነበረሽም እኔ እንደውም ትንሽ እንዴት ስለምን ብታወራው እንዴ ያወራ ያለው እኮ ስለኔና ስለ ጓደኛዋ ነው በጣም የሚያክሰው የነገረኝን ነገር ነው እየነገርኩሽ ሰው እንደዛ ከሆነ ከዛ ሰው ጋር እኔ ራሴ ያወራለሁ አሁን ጨርሰናል አይደለም ማውራት ካለብሽ ከዚህ በኋላ ማውራት አልፈልግም ይኸውልሽ አንቺ እንደው እውነት ትክክለኛ ይኸውልሽ ንጹህ ሰው ከሆንሽ ቁጭ በይና ዋሪ ንጹህ ሰው ከሆንሽ ምንም ማውራው የለም ከዚህ በላይ እኔ መሰለኝ እኮ ስለ ጓደኛዬ ተጨንቀል ታናገረኝ የመጣን እኔ መሰለኝ ስለ ጓደኛሽ ተጨንቄ ስለመጣው በቃ ከዚህ በላይ ጨርሰናል ማውራት አልፈልግም ምክንያቱም ያወራ ያለው ነገር ጭራሽ የማይሆን ነገር ነው ይኸውልሽ ተረጋግተሽ ብታወሪ ለራስሽ ጥሩ ነው ምንድነው ሌላ ምንድነው የምታወራው ሌላ ምን ታወራው ነገር አለ ከልጅነታችሁ ጀምሮ በመታርጉበት ሰዓት ማለት ነው ቅድም የጠየቁሽ ጥያቄዎች ነበሩ አንቺ በሷ ላይ ቀናት አይነት ስሜት አልነበረሽም ሰውዬ ግን ጤነኛ አይደል ምን ልበል እኔ ወደ ኋላም እየሄድኩኝ እኮ ነገሮችን ላስታውስ እችላለሁ ከልጅነት ጀምሮ ስታረግ የነበሩትን ነገሮች ልነግርሽ እችላለሁ 8ኛ ክፍል ላይ የነበራችሁ በነበራችሁበት ሰዓት ምንም ደብተር ምናምን ተይዞ በማይገባበት ሰዓት ማለት ነው ላስታውስሽ ትንሿን ነገር ምንም ነገር ማውራት አይጠበቅብህም ገባ እንዳትፈተን እስክሪፕቶና ስራሷን ካሜራ ከቦርሳው ጀመረ ማውራት አልፈልግም ሰባብረሽ አልጣልሽባትም ገና የልጅነት ጓደኞችሽ ይነግሩሻል በክብር አይደል ገባው ውጣ በቃ ይኸውልሽ የልብሽን ስነግርሽ ነው እንደዚህ የሚያደርግሽ ቁጭ በይና እናውራ የማይሆን ነገር ነው እያወራ ያለው ትክክለኛ ነገር ነው እየነገርኩሽ ያለው ይኸውልሽ ልታወራ የመጣው ስለሷ መጥፋት አስጨንቆ ሳይሆን የሌለ ነገር ለማውራት የመጣው አንተ ማለት ነው ስላስጨነቀኝማ ነው የመጣሁት ትክክለኛ ነገር ነው እየነገርኩሽ ያለው ይኸውልሽ እንደዚህ ባትሆኚ ላንቺ ይጠቅማል ነገሮች አሁን ወደ አንቺ ሌላ ነገር አመሰግናለሁ ሌላ ነገር እንዳስብ ያደርግሽ ነው ይመስለኛል እሷ መጥፋት ሳይሆን እኔ እና እሷን ለማጋጨት ነው የመጣው አይደለ ይያታለች ምን ብዬ ነው ማጋጨሽ እኔ ስራሽን ነው እየነገርኩሽ ያለው ወይስ ደግሞ እሷ መጥፋት ጀርባ እናንተ ያላችሁበት እንደዛ ነው የሚሰማሽ ምክንያቱም አንተ ከምታደርገው አይነት አንሰራው ለዛ ነው ካሜራ ይዤ የመጣሁት ስላለውበት ነው እየቀረስኩኝ እያስቀምጥኩ ያለሁት እንደዛ ነው የሚሰማሽ ምክንያቱም ከምታወራው አንፃር ምንም አይነት ማሳመኛ ነገር የለም ገባ እኔ ትክክለኛ ነገር ይኸውልሽ ከልጅነት ጀምሮ የምታረጊያትን ነገር ነው አንተ ስለሆንክ ነው ስለና ስለሷ ጓደኝነት የምታወራው እያንዳንዱ ሰው እኮ እዚህ አካባቢ ላይ ያለው ጎረቤት ጓደኛ የሚለው ሰዎች እኔን መጣ ያወሩ እንደዚህ ያለኝ በለ የሆነ ሰው እንደዚህ ያለኝ በለ እኔ ከማውራት አይጠበቅም ሲጀመር አንቺ አረብ ሀገር ልትሄጂ ብለሽ ለምን ቀረሽ ገንዘብ ስላልነበረሽ አይደል ሳንቲም ስላልነበረሽ አይደል በሰዓቱ እሷ እንደሄድሽ ልትሄጂ አልነበረ በዛው ላይ ትናደጂ አልነበረ አረብ ሀገር ስለሄደ እንደመጣው እንደዛ ትያል ነበረ ለአካባቢው ሰው ምን አገባ አይመለከትም ገንዘብ ስላልነበረሽ ነው አይደል የቀረሽው በሰዓቱ የቀረሽው እንጂ ሞክረሽ ሁላ አልነበረ እሷ እንደሄደች አታስቶኝ በቃ ውጣልኝ አሁን ውጣ በቃ እሺ ተመልሼ የሚመጣ ነው የሚሆነው ውጣልኝ አንተ ቤተሰቦቻችን እያያችሁት እየተከታተላችሁት እንደነበረ ነው ማለት ነው የዚህችን ልጅ ጉድ ማለት ነው ቤቷ ገብተን እንግዲህ ያው እንደተለመደው እኔ እንዳልኳችሁ እኔ እቺ ልጅ እየተከታተልኳት ነው የተለያዩ የሥራ ባልደረቦቻችን ማለት ነው ወደ ተለያየ ቦታ ሄደው ነገሮችን እየተከታተሉን ነው ነገሮች ወደሚያመሩበት ቦታ ማለት ነው ካሜሮቻችንን እንግዲህ ቪዲዮዎቻችንን አቀናጅተን ለእናንተ የምናቀርብላችሁ ነው የሚሆነው ማለት ነው ወንዴ ያስቀምጣታል አይደለ ድብቋን ያው እንግዲህ እኔ ቀድምም እንዳልኳችሁ ማለት ነው ሙሉ በሙሉ ቀድም አልነበረም አሁን ግን ቀስ በቀስ ጥርጣሬ ወደዚህች ልጅ እያመራን ያለው ማለት ነው ግን ነገሮችን ዝም ብለን ገብተን መፈተሽ አንችልም ማለት ነው ነገሮችን እንግዲህ ለማረጋገጥ እንደተለመደው ምንድነው የምናደርገው ድብቁ ካሜራችንን እዛ ቤት ላይ አስቀምጠናት ወተናል ማለት ነው ወንዴ በነበረበት ቦታ አካባቢ ላይ ድብቋን ካሜራ አስቀምጠናታል እዚህ ቤት ውስጥ ምንድነው እየተካሄደ ያለው ዛሬ ይሁን ነገ ይሁን ከነገ ወዲያ ይሁን አናቅም ግን አስፈላጊውን መረጃ አስፈላጊውን ማስረጃ የድምጽ ይሁን የቪዲዮ እጃችን በጋባበት ሰዓት ቀጥ ብለን ገብተን እዛ ቤት ያለውን ጉድ እንዘረግፋለን ማለት ነው እቺ ልጅ ነፃ ከሆነች ነፃነቷን ታረጋግጣለች ቤቷ ውስጥ ግን እየተካሄደ ነገር ካለ ከመጥፋቷ ጋር ከሰብለ መጥፋት ጋር የተያዘ ነገር ግን ካለ ቶሎ ብለን ገብተን ሰብለን ለማዳን የምንሯሯጥ ነው የሚሆነው ማለት ነው ቤተሰቦቻችን በጣም በሚያሳዝን ሁኔታ እናትየዋን እኔ አግኝቻቸው ነበረ ያው ቪዲዮ ላይ ለማቅረብ ስላልቻለን ነው በጣም ትልቅና ቀደም እቺኛዋን እንግዲህ ጓደኛዋ ስታወራ እንደሰማችኋት ግፊት ፕሬሸር አለባቸው ትንሽ የጤና እክል ችግር ስላለባቸው ካሜራ ላይ መምጣት አልፈለጉም ደክመዋል ያው ጎረቤቶች ምናምን እያገዟቸው ነው እንደተለመደው ማለት ነው ዞሮ ያው ትንሽ አንዳንድ የድምጽ እንትኖች አሉ ላይክ ሼር ሰብስክራይብ አድርጉልን ሐሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ እንደዚህ አድርጉ እያላችሁ አስቀምጡልን ለድምጽ ለገባው ይቅርታ እንጠይቃለን ድብቁን ካሜራ አብረን እንከታተል
ቶሎ ነው ሰምተኛል። አሁን ነው 1 ደቂቃ ሰጥቻለሁ። ቶሎ ነው የስንት ዓመት ታሪክ አንስቶ ሲያፈሳጭ ነው ምናምን እየመጣ ሁሉ የጀመረው ዜና ድረስ ቶሎ ፈጽመው አልኩት እዚህ ድረስ አይ የመስራ ነበር ወይ ለዛ ነው። ምንድነው ችግሩ? እንዴ ምንድነው ችግሩ? ችግሩን እያወቀው ምንድነው ችግሩ ትለኛለህ? ማለት እንዲህ በ1 ደቂቃ ውስጥ እንድመጣ ያስገድልሽ ለምንድን ነው ብዬ ነው። ጋዜጣ ላይ የሚል ሰው መጥቶ ነበር ቤት። ለምን ገቡ ነው? ምን አውቃለሁ። ምን ፈልገው ነው የገቡት? ምን ፈልገው ይመስላል? ስለሷ ነው ለማውራት የመጡት። አንተ ደግሞ ለቃበል ምንድን ነው እንዴ? ይሄን ጉዳይ ማን ነግሯቸው ነው? እነሱ ደግሞ እንደዚህ ማን ነግሯቸው ነው ማለት በየቦታው እኮ የተበተነ ወረቀት አለ። የበተነ ወረቀት አለ አይደል እንዴ? እሱን አይተው መጡ። ጭራሽ ደግሞ የጥንት ነገር አንስቶ ሊያስነቅለኝ። ይሄ ደግሞ የሆነ ባንተ ምክንያት ነው። ቶሎ ብለህ መጨረስ ነበረብህ። አይ ይሄንማ ረጋ ብለን መጨረስ ያለብን እንጂ ምንም ረጋ ምናምን የሚባል ነገር የለም። ቶሎ ብሎ ይሄ ነገር ማለቅ አለበት። እዚህ ምን እንዳለ ታውቃለህ? እያንዳንዱ ነገር ያደረገውን ነገር ያውቃሉ። ጭራሽ እኮ እኔ እናንተ ግንኙነት እንዳለን ጠርጥሯል። አይ እሱን ረጋ ብለሽ ረጋ ብለሽ ቁጭ በይ ተረጋጊ። አሁን ምንድን ነው ያሉሽ እነሱ? እኔ እናንተ ጓደኛ የድሮ ጥንት እኔ እሷን ቀናባት እንደነበረ አንተ እና እኔ ድሮ ግንኙነት እንደነበረ ማን ነገራቸው? ነገር መቼም አንተ ወርዘን ብለሽልማ አታረገው። ለዛ ከሆነ ከኔ ጋር ጦርነት ነው የምከፍተው። አይ አሁን አንቺ ተረጋጊ። ምክንያቱም ይሄ የሚያናድድ ነገር አይደለም። ምን መረጋጋት አለ? ልጅቱን እኮ እንደደበቅናት እኮ በቃ መናገር ነው የቀረው ሰውየው። አይ አሁን ተረጋጊ። ለማንኛውም አንቺ ዛሬ ሁሉ ነገር መጨረስ አለብህ፣ አለበለዚያ አንበርክኬ ነው የምገርፍህ። ተረጋጊ። አሁን እኔ ለማንኛውም ይኸውልሽ አንቺ አሁን ተረጋጊ። በቃ ብዙም አትናደጂ። እኔ ያለሁልሽ አይደል እንዴ? አንተ አለልኝ አይደል እንዴ? አንተ ብትኖር ባትኖር እያንዳንዱን ነገር ሚስጥሩን አውቀውታል። ምንም አይገባም እንዴ? አይፈጠርም። በቃ እኔ ስላለው ምንም ችግር አይፈጠርም። ለዚህ ነገር አያሳስብሽ። ምክንያቱም አታሳብረኝ። በስነ ስርዓት አውራ። አሁን ይኸው ስማ፣ አንደኛ ልጅቱ ከዚህ ማስወጣት አለብን። የምትፈልገውን ነገር እያንዳንዱን ነገር ማስደረግ አለብን። ብሩን ቶሎ ተቀበል። እሱን ዛሬ እንጨርሳለን። ችግር የለም። አለዚያ የኔ እናንተ ነገር ራሱ ያበቃል። እሱን ዛሬ እንጨርሳለን። አያሳስብሽ። አሁን ምንድነው መሰለሽ አንቺ እኔ ድሮ ከአንቺ ፍቅር እንዳለብኝ ታውቂያለሽ አይደለ? ፍቅር አሁን ተረጋጊ። ዝም ብለሽ እኔ ሁሉንም ችግር እኔ በጨርሳለሁ እኮ ቶሎ ብለህ ይሄን ነገር ፈጽምና እሷንም ከቤት ያስወጣልኝ። እሱን ዛሬ እንጨርሳለን። ችግር የለውም እኮ ዛሬ ጨርስ ቶሎ ብለህ እና ደግሞ ሂድና የሆነ ነገር በላት። አሁን ይኸውልሽ ተረጋጊ። እኔ ብዙ ከሳራ የከሰርኩትን ገንዘብ ለማስመለስ ነው እንጂ እሷን ወድጃት አይደለም እኮ። መቼ እሱ ያልቃል። አያሳስብሽ። ከሆነ ቅጽበት በኋላ እኮ ያገኘዋታል። የሰውዬ ተመልሶ መምጣት አይቀርም። ገባ? ችግር የለውም። ያኔ ገብተን እንፈትሽ ቢሉ ምን እንደሚወጣት አስብ። እሱ ያሳስብሽ። ችግር የለውም። ይሄ ደግሞ ምን ማለት ስላለት ምክንያት ነው። ይኸውልሽ እኔ በብዙ በፕሮሰስ ያወጣሁት ገንዘብ አለ፣ ለኤጀንሲ የከፈልኩት ገንዘብ አለ፣ ለቪዛ የከፈልኩት እኮ ታይሎ ካልፈለክ ምንም ነገር ማግኘት አትችልም። ገባ? ከጀምሮ እስከሚያልቅ ያወጣሁት ገንዘብ ሳላስመልስ ምንም ችግር አይፈጠርም። በዚያ አራጎት ሲጀመር አንተ ጋዜጠኛው እንዳለ ቢኖር ራሱ የት እንዳልሽ ምትልኩ ነው የሚመስለኝ። ኧረ ምንም ያሳስብሽ ችግር የለበትም። እሱ ምንም አያመጣም። እኔ እፈታዋለሁ ችግሩን። ስለዚህ አሁን አንቺ ተረጋጊ። እንዴት ነው የምትፈታው? አሁን ተረጋጊ። መጀመሪያ አንቺ መረጋጋት አለብሽ እኮ። እንዴት ልረጋጋ? ሰውዬው እኮ አሳብሎ ነው የሄደው። እንዴ ምን እንዳደረገ ገባው? ምን እንተ መጀመሪያ እኮ መፍቀድ የለብሽም፣ አለማስገባት ነበረብሽ። እኔ መሰለኝ እሷ
እንኳን ልናገኝ ምናምን በስል መቼም አላስገባም ብዬ ግግም ብል የባለሰ ነቄ ነው የማስብለው። ለዛ ነው ያስገባሁት። ከዛ ጭራሽ ከስንት ዓመት በኋላ የነበረ ግንኙነታችንን ማውራት ጀመረ። ለዛ ነው የተናደድኩት። ለእሷ አትናደጂ፣ ምክንያቱም ወደፊት እኛ ይፋ የምናውቀው ስለሆነ አብረን የምንኖረው ከአንቺ ጋር ነው። ዞሮ ዞሮ አሁን ይሄ ምንም ያሳስብህ ይፋ ከመውጣት በፊት ከርቸሌ እንዳገባ ፍራ ገባ። እሱን አሁን በቃ እንጨርሳለን እኮ ዛሬ ሆኖ ነው ማለት እንዲያርቅ የምፈልገው። ዛሬ ሆኖ ይቺ ልጅም ከቤት አስወጣት እና አንደኛ ነገር ደግሞ የሆነ ድምጽ እያሰማች ነው። ዝም እንድትል ንገራት ግባና እኔ ከገባው አንቄ ነው የምገላት። አይ እሷ አሁን እንጨርሳለን ይዘማል። ለማንኛውም አንቺ ተረጋጊ። ምንም ነገር አሁን አትናደጂ። ቆፍጠን በልና ሳምናት መጀመሪያ አንቺ ተረጋጋሽና ስራውን ለመጨረስ እኮ መረጋጋት አለብሽ። እኔ ልረጋጋ ከፈለግ መጀመሪያ ያለብን ነገር አስጨርስ። ገባ? ያኔ እረጋጋለሁ። እሱን ልጨርስ ነው አሁን በቃ ችግር የለውም። አሁን እሱ ጨርሳለሁ። የሚላከውን ነገር ገንዘብ የሚላከው ነገር ሁሉም ከአካውንት ላይ 3 ሚሊዮን ብር ሳናስገለብጥ እሷን አንለቅም። ዞሮ እኮ አናግራታ። ሴትዮዋ ምን አለች? ይላካል። አሁን እኮ ጨርሳለሁ። ሴትዮዋ እኮ ጭራሽን እየጠረጠረችኝ እኮ ነው። ማን እንደነገራት አላውቅም። ድሮም አትወደኝም ሴትዮዋ። እንደማትወደሽ አውቃለሁ እሱማ። ስለዚህ አሁን እንጨርሳለን። ምክንያቱም አንቺ ተረጋጊ። ሰው ደግሞ በእርጋታ ነው ስራው የሚጨርስ እንጂ በስሜት አይደለም መጨረስ ያለብን። ተረጋጊ። እኔ ቤት ውስጥ ደብቀን ያስቀመጣት ልጅ እኮ ሁሉ ሰው የፈለጋት እኮ ነው ውጭ ላይ አይደለ እንዴ? ትፈለግኛ ቤት እዚህ አንቺ ቤት እንዳለች ማን ያውቃል? ይሄ ልጅ ተመልሶ እንደማይመጣ ምንም አይነት ዋስትና የለኝም። ገባ? ተመልሶ ከመጣ ደግሞ ፖሊስ ይዞ ሊፈትሽ ይችላል። ምንድን ነው የሚወጣው ያኔ? እዛ ሳንደርስ እንጨርሳለን። አትጨናነቂ። አሁን አንቺ በቃ ተረጋጊ። አሁን ግባና ዝም እንድትል ንገራት። በየሰዓቱ እየጮች ነው። እሺ ጨርስ ነው። ሰው በእንትን መኖር አይችልም እንዴ? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በጣም ጥሩ። ስለዚህ ምን ማድረግ እንዳለብን መነጋገር አለብን። አፏንም ስላፈን ጥቅጥቅ ያስላሰፋት ችግር የለውም። ከዚህ በኋላ በጣም ጥሩ። ስለዚህ ምን እናደርጋለን መሰለህ? ብሩ እንደገባን ቼክ ካረግን በኋላ ፖሊሶቹን የት ጋር እንዳለው ምን እንደሚያደርጉ እያንዳንዱ ነገር መረጃ ሰብስበን ትመጣለን። ከዛ እኛ በተቃራኒ ሳይድ ልጅቷን ከዚህ አስወጥተን የሆነ ቦታ እንደብቃታለን። ምክንያቱም እዚህ ካስቀመጥናት ይሄ ልጅ ተመልሶ መምጣቱ አይቀርም። የእኛን እንትን ለመጠጥ ከዛ መጀመሪያ ብሩ ይግባ። ምክንያቱም እኛ አሁን አለማችን ብሩ ለማግኘት አይደል? እሱን እኮ ነው የምልህ። ከገባልን በኋላ እሷን የሆነ ቦታ መውሰድ አለብን። እንዳንለቃት እሷ ምንም ማመን አትችልም። ፖሊስ ጣቢያ እንደማትሄድ ምንም አይነት ወስድ የለም። ስለዚህ የሆነ ቦታ ደብቀን ካልሆነ እሻት እናደርጋታለን። በቃ እሱ እንኳን ትንሽ ከበድ ይላል። ግን እሱ ያንተው ሳይሆን አይገባኝም። ብቻ ከቤት አስወጣት። መጀመሪያ ግን ብሩ ይግባልን። ግን አሁን ፖሊሶቹ ጋር ሂደህ እያንዳንዱን ነገር የሚያደርጉትን ነገር አሁን እንደምትፈልግ ማስመሰል አለብን። እንደዛ ካልሆነ መጠራጠራቸው አይቀርም። ገባ? ስለዚህ ማድረግ ያለብን ነገር ከፖሊሶቹ ጋር እያንዳንዱ ነገር የሚያደርጉት ነገር መከታተል፣ ወደኛ እንዳይመጡ ማለት ነው። ገንዘቡ ይግባ። ከዛም በኋላ ምን እናደርጋለን? ካልሆነ ደግሞ የምናደርገው የሆነ ጫካ ቦታ ወደና አስረን እኛ ገዢ ቦታ ከያዝን በኋላ ደውለን ማናገር እዛ ቦታ ነው ያለች ተብሏል ምናምን ጥቆማ ማስተም ይላል። እኛ ከዛ በኋላ እንጠፋለን። እንደዛ አይደለም። እሷ ከተገኘች በኋላ እኛ እኮ አይታናለች እኮ ማን እንደሆነ ታውቃለች እኮ ማጠቁማት ማለት ምን ማለት ነው? እኛ ራቅ ያለ ቦታ ለመጥፋት ብዬ ነው እኮ ብቻ የሆነ ቦታ እንደብቃታለን። እሱ እንደብቃታለን። ስለዚህ መጀመሪያ ግን ብሩን እንዲያፋጥኑት ነገራቸው። ገባ? ችግር የለውም። ብሩ ከገባ በኋላ ከዚህ ቤት እያነቡ ወዲያው ነው ቴክስት ተገባ። አቤት እንዴት ናችሁ?
ተመልሼ መጣሁ። ያው ሁለታችሁንም ማግኘት ፈልጌ ነበር የመጣሁት። እንዴ ከኔ ጋር እኮ ጨርሰን የወጣው አይደል? ግድ እንሰራለን። ከእሱ ጋር አልተገናኝ። ነይ ቁጭ በይ። ምንድነው የሚያስጨውሽ አንቺ? ከኔ ጋር ጨርሰን ነው አይልከው። ተረጋጊና ቁጭ በይ። ሰላም ነው? እንዴት ነው ወንድሜ? ሁሉ ሰላም? ሰላም ነው። ፍቅረኛዋ ነህ አይደለ? የሰብለ እጮኛዋ የሰብለ። ተረጋጊ እንጂ ምን ነው እንደዚህ የሚያስደርግሽ? ችግር አለ? ከቅድም ጀምሮ ከነማን ጋር? ከአንቺ ጋር ከእሱ ጋር ከነማን ጋር? እሺ ቀጥል። ተረጋጊና አውሪ። ያው አዲስ መረጃዎች ምን የተገኙ ነገሮች አሉ። ስለዛ ነገር ሁለታችሁም ባላችሁበት እኛ እንትናችን እየቀጠልን ስለሆነ እና ለጋቸገር ሁለቴ በመምጣት ነው መረጃ የምታገኘው። አንቺ ጋር ብቻ ሳይሆን እሱም እዚህ እንደሆነ ስላወቅኩኝ ነው የመጣሁት እኮ። እኔ እና እሱ እያወራን ነበር፣ እንዴት ማግኘት እንዳለብን እያንዳንዱ ከፖሊሶቹ ጋር እንዴት አድርገን መስራት እንዳለብን እያወራን ቅድ እያወጣን ነበር እኮ። ታዲያ እሱን ከኔ ጋርስ ብናወራ? እኔም የፈለገው አንድ አካል ነኝ። የፈለገው አንድ አካል ስለሆንኩኝ አብረን ብናወራ ምን ችግር አለው? የእሷ መገኘት አያሳስብሽም? አንቺን የእሷ መገኘት አያሳስብህም? አንተ ኧረ በጣም ያሳስባል። የጮኛ ስለምንድን ነው የምታወራው? ስለዛ ነው ያወራችሁ። አንተ እንዴት ነው የምታወራው? ያወራችሁ የነበረው ነገር ተጠንቅቅ። እንዴት ነው ግን በተደጋጋሚ እዚህ ቤት እየመጣ ነው አይደለ? ዛሬ ብቻ እሷ እንግዲህ ከመጥፋቷ በፊት ነው የምትመጣው ወይስ ምን አገባሽ? ጀምሮ በተደጋጋሚ ስለመምጣቱ ይኸው አንዳንዴ ምን መሰለህ፣ አሁን እሷ ልጅቷ ስለጠፋችን ከእሷ ጋር አንዳንድ ነገሮችን ለመወያየት ነው የምመጣው። ምክንያቱም ፍለጋ እንድታግዘኝ ብዬ ነው። የእሷም ደግሞ ጓደኛዋ ናት፣ የቅርብ ጓደኛዋ ነበረች። ማሳደት አይጠበቅብን። ነገር ያለው እኮ ቅድም አውርተናል ብዙ ነገር አይደለ እንዴ? አንቺ ዝም በይ። ይኸውልሽ እኔ እሱን ነው እየጠየቅኩት ያለሁት። ስለዚህ እንዴት እናግኛት? ምን ቦታ ወይስ ሄደን ብናመልክት ነው? አለመለከትክም እንዴ? እስካሁን ማመልክተናል ብዙ ነገር ድጋሚ ለማመልከት። አይ ድጋሚ ደግሞ በቃ ምንም በማድረግ ነው አሁን ልጅቷ የምትገኘው ምናምን እያለ ነው። ሌላ እንደገና ዲስከስ እያደረግን እኮ ድጋሚ ደግሞ ሄዳችሁ ታመለክታላችሁ ነው እኮ። ምን ላይ እንደደረሱ አብራችሁ እየሰራችሁ እንደነበረ እየነገራችሁ ይነበራል። ግን አሁን እንደምታየን ቤት ውስጥ ነን እኛ። እነሱ ሌላ አዲስ ነገር አግኝተው ከሆነ እንጠይቃለን ማለት ነው። እንጠይቃለን ብለን ነው። ለዛ ነው። አንተ ግን እስቲ ይቅርታና በምን አይነት ሁኔታ ውስጥ ሆነ ነበር የሰማኸው መጥፋቷን? የት ነበር ከሷ ጠፋች በተባለበት ሰዓት? አይ እኔ ለስራ ወጥቼ ነበረ። ስመለስ የለችም፣ አጣኋት። የት ነው የነበርከው? ለስራ ሄጄ ነው። ከመጣሽ በኋላ ተገናኝታችኋል? ያው እንግዲህ በስንት ቀን ውስጥ ነው የጠፋችው? ከመጣሽ በኋላማ ቆይተናል እኮ። ቆይተን አሁን ከጠፋች 3 ቀን ሞላት። ሳምንት 3 ቀን ይሞላት ከጠፋች። ከመጣን ነው አብረን ከቆየን ሳምንት ተቀምጠን፣ ከሳምንት በኋላ እኔ ለስራ ወጣሁኝ። እሷ ስመጣ አጣኋት። ለስራ ወደ ፊልድ ወጥቼ ነበር። ስመለስ እሷ ስለሌለች የት ሄደች ብዬ ስል ስልኳም ስደውልም አይሰራም። ቤተሰብ ላይ ስደውልም እንዲያውም ቤተሰቦቿ ጭምር ነው ጠፍተዋል ያሉኝ። ለዛ ነው አሁን በጣም ተጨናንቀን ፍለጋ ላይ ያለ ነው። ማስታወቂያ ለጥፈናል። ያላደረግነው ነገር የለም። ይቅርታና ግን አንድ ጥያቄ ልጠይቅህ። ሰብለ አረብ ሀገር በነበረችበት ሰዓት ማለት ነው በተደጋጋሚ አንተና እሷ የምትጣሉበት የምትጨቃጨቁበት ነገር እንዳለ የሰማሁት ነገር አለ። ምንድን ሰማህ? እስኪ አልገባኝም፣ አብራራልኝ። ግን አንቺን ይኸውልሽ እየሰማሽኝ ነው። አንቺን አይደለም እየጠየቅኩሽ ያለሁት። ምክንያቱም እዚህ ጋር ቁጭ ያልኩት እኮ ላወራ ነው አይደለ? ዝም ብለን አይደለም የተቀመጥኩት። ከአንቺ ጋር እኮ አወራን ጨርሰናል። ከእሱ ጋር ነው እያወራን። አጠያየቅህን በትክክል ጠይቅ። የሚያሳስብሽ ነገር አለ? ምን ያሳስብኛል? ስለዚህ ዝም ለምን አትይም? እሱን ነው እየጠየቅኩት ያለሁት። ከዚህ በፊት ከአንተ ጋር ከሆነ ጊዜ በኋላ ከሰብለ ጋር የምትጨቃጨቁበት የምትጣሉበት ነገር እንዳለ ሰምቻለሁ። አይ ይሄን ጉዳይ እንዴት ከየት አገኘው ይሄን ኢንፎርሜሽን? አንተ እኛ የቤተሰብ ጉዳይ ስለሆነ ችግሩ ሊፈጠር ይችላል። አንተ ግን መረጃው እንዴት አገኘ? ወይስ ከየት አመጣው ነው መረጃው? ነው እኔ ልጠይቀኝ ይቻላል። ትክክለኛ ማስረጃ ስለሆነ እኮ ነው እየነገርኩ ያለሁት። ያንንም ነገር ደግሞ አንተ ልብህ ያውቀዋል። መረጃውን ከየት አገኘው ነው? እሱ አያሳስብም። ከየትም ላገኘው ትክክለኛ ነገር ስለሆነ ነው ከየት አገኘው እያልከኛለሁ አይደለ? ትክክለኛ ማስረጃ ስለሆነ ማን ሆነ ማን ነገረኝ አንተን አያሳስብህም። ትክክለኛ ነገር ነው እየነገርኩ ያለሁት። አይ ምን መሰለህ፣ ይሄ ግጭት አይደለም ወይም ደግሞ የሚያጣለን ነገር አይደለም። ግን እኔ እሷን ወደ አረብ ሀገር ስልካት ጓደኛዬ ናት። ወደ አረብ ሀገር ፕሮሰስ ጀምርላት ብዙ ወጪ አውጥቻለሁ እኔ። ከፓስፖርት ጀምሮ ፓስፖርት ለኤጀንሲ ክፍያ አለ፣ ለቪዛ ክፍያ፣ እያንዳንዱን ነገር ከፍዬ ነው የላኳት አይደለ? ያን ሁሉ ነገር ልኬ ወጪ አውጥቼ ላኳት እሷን። እሺ ሳንቲሞች ምናምን አንተ ነበር የሰጣት?
ሳንቲም ሁሉ ነገር ነው ወጥቼ ነው እኔ ላኳት በኔ ነው ያለቀው ሁሉ ነገር። ስለዚህ ብዙም ነገር ጭቅጭቅ ያለው አይመስልም። ግን አንተ ግን እንዴት ነው አሁን ይሄን ነገር ልታመጣ ይቻልከው? እንዴት ነው ማለት? አይ እንደዚህ አይነት መረጃ እኔ ልጠይቀኝ ይቻልከው ለምንድን ነው? መጠየቅ ስላለብኝ የህግ አካል ስለሆነን ማለት ነው። እኛ መርማሪ ጋዜጠኞች ነን። እነሱም እዚህ ጋር የምታያቸው ማለት ነው። ሁላችንም የደረሱን መረጃዎች አሉ። እናንተም የተጠራጠራችሁበት ነገሮች አሉ። በተለይ አንቺም ማለት ነው። በተለይ አንቺም ምን ለማለት ፈልገህ ነው? በተደጋጋሚ እዚህ ቤት ሰብለ ወደዚህ ሀገር ከመምጣቷ በፊት መምጣት ጀምረህ ነበረ። ከእሷ ጋር የተለየ ግንኙነት አላችሁ አይደል? ምንም አይነት ሁለታችሁ ይኸውልሽ፣ ጓደኛ ነው እኮ። የምን ግንኙነት? ጓደኛ ማለት እሷን አንተ የሰብለ እጮኛ ነህ ከብዙ ጊዜ በፊት። አንቺ ደግሞ ጓደኛዋ ነሽ አይደል? እንቀራረባለን። ጀስት ኖርማል ጓደኛ። መቀራረብ ብቻ አይደለም። አዎ ጓደኛዬ ነው። ምን ሊያደርግ ነው እየመጣ እያደረገ ነው? አንቺ ብቻሽን ነው አይደል እዚህ ቤት ውስጥ የምትኖሪው? ምን አገባ ሲጀመር እንዴ? አይደለም ብራዘር፣ ምን ፈልገህ ነው? ብቻሽን ነው አይደል እዚህ ቤት ውስጥ የምትኖሪው? እየመጣ አንተ እዚህ ቤት ውስጥ እያደረገ ትወጣለህ አይደል? እሷ የሰብለ ጓደኛ ናት እኮ። እሷ ጋር መሄድ አልችልም እንዴ? እያደርክህ ታዲያ ትሄዳለህ አይደል? ብቻዋን ነው የምትኖረው ከዚህ በፊት። አሁን አይደለም እኔ አድሬ ተኛ እንደው በእሷ ከመጣች ወዲህ አይደለም። አይተኛል ወይ? ትክክለኛ ነገር ነው እየነገርኩ ያለሁት። አሁን አንተ ምን ቤት ነህ ሲጀመርኛ የምትጠይቀን? አሁን አሳየው እኮ ተጠለፈጣም። አሁን የምትወጣውማ አንተ ነህ። ምንድን ነው እዛ ውስጥ ያስቀመጣችሁት? ምን አስቀምጠናል ደግሞ? ምን አስቀምጠንኛ? በተደጋጋሚ ይኸውልሽ፣ ቅድም እዚህ ቤት በመጣሁበት ሰዓት ማለት ነው ካሜራ ድብቅ ካሜራ የማይታይ እዚህ ቤት ውስጥ አስቀምጬ ነው የወጣሁት። ቅድም ልጠይቅሽ በመጣሁበት ሰዓት ማለት ነው ሁለታችሁ እዚህ ቁጭ ብላችሁ ስትፈተፍቱ የነበሩትን እያንዳንዱ ነገር አሁን የሚያምሽማ አንቺ ዝም በል ና ግቡ ወንድዬ፣ ኑ ግቡ ወንድዬ፣ ና ኑ ግቡ። ቁጭ በል አንተ፣ እየነገርኩ ነው። ቁጭ በል ኑ። ያዙት እሱ ጋር ና። አጥፎ ካሜራውን ውስጥ እንግባ። ና እዚህ ጋር ና፣ ቀስ በል እዚህ ጋር መብራቱ የቱ ጋር ነው? ና ይኸውልህ፣ እዚህ ነው ያደረኳት። እጇን አስረውታል። አይዞሽ አይዞሽ፣ ነይ እህቴ፣ ወረድ በይ ነይ። አይዞሽ፣ እጅሽን አመመሽ። አይዞሽ 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 አይዞሽ፣ እጅሽን እንትን በይው። ካሰሩሽ ምን አይነት አረመኔዎች ናቸው በእናትህ! አሁን ነው ያለበሱሽ ይሄን ልብስ አይደለ? ድምጽ እየሰማሽ ነበር? እዚህ እየሰማሁ ነበር። አፌን መታፈነኝ፣ አስሮኝ ነበር አፌን እንዳልናገር። ለምንድን ነው እዚህ አውቀሽዋል አይደለ? ምክንያቱን ምንም አላውቅም ለምን እንዳመጣኝ። ሳንቲም እየጠየቀሽ ነበር አይደለ? አዎ ሳንቲም ብሎኝ ነበረ። እኔ ደግሞ አልሰጥም አልኩትኝ። ከዛም አምጥቶ አፈነኝ። አይዞሽ፣ እሺ በቃ ካሜራውን አጥፋው። ትረጋጋና እናውራ። አዎ ትረጋጋና እናውራ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ስማ ይኸውልህ፣ አሁን ሁሉ ነገር ተደርሶባል። እየሰማኝ ነው አይደለ?
ሁሉ ነገር ተደርሶባል። እንዴት ምን አይነት አይምሮት ምን አይነት ጭንቅላት ቢኖርህ ነው ግን ከልጅነት ከብዙ ጊዜ ጀምሮ ለብዙ ጊዜ መስዋዕትነት የከፈለችልህ ልጅ እንደዚህ እያሰቃያት ትላንት ለምታውቃት ምንም ለማታረግልህ ልጅ ብለህ እንደዚህ የምታደርገው ምን አይነት ውለታ ቢስ ብትሆን ነው እንደዚህ የምታደርገው? ያልገባህ ነገር አለ ብራዘር። ምን መሰለህ? ይኸውልህ ብራዘር አትበለኝ፣ እየሰማኝ ነው አይደለ? በስነ ስርዓት እያንዳንዱን ነገር ተናገር። አሁን የምትሰማኝ ከሆነ ብዬ ነው። ሌላ የሚፈጠር ነገር ሊኖር አይችልም። እኔ እንደፈለክ ብትሆንም በደንብ የሚፈጠር ነገር ይኖራል። አይደንቀኝም። እኔ ምንም ስለማይደንቀኝ ነው። ምክንያቱም እኔ የምልህ ነገር ልጅቷ ብዙ መስዋዕት ከፍዬ ነው እኔ እንድትወጣ ያደረኳት። ምን አይነት መስዋዕትነት ነው የከፈልከው? ይገባል መጀመሪያ ምን አይነት መስዋዕትነት? ከመጀመሪያው እስከ መጨረሻው ድረስ ያለውን ፕሮሰስ እኔ የጨረስኩት። እስቲ ምን አይነት ንገረኝ። ሁሉን ነገር ለኤጀንሲ የሚከፈለውን ለፓስፖርት ወጪ፣ እያንዳንዱን ትራንስፖርት፣ ሁሉን ነገር ዱባይ አረብ ሀገር እስከምትገባ ድረስ የከፈሉት መስዋዕትነት የኔ ነው። ማንም ወጪ አላወጣበትም በሷ። እሷ ደግሞ የልጅነት ፍቅረኛ ናት። ለዚህ ደግሞ እዛ ከሄደች በኋላ የሚገባውን ነገር ልታደርግ ይገባ ነበር። ግን ለእኔ ምንም ያደረገችው ነገር የለም። የሚገባውን ነገር ማለት እኔ የከፈልኩትን መስዋዕት መልሳ መክፈል አለባት። እሷ አንተ የከፈልክላት ነገር አለ አይደለ? አንተ ብቻ አይደለህም አይደለ? እሷም ከራሷ ያረገችው የሞላችው ነገር አለ። አንተ በአቅም ያረክላት ነገር አለ አይደለ? አብዛኛውን እኔ ያደረኩት እኮ። ስለዚህ እቺ ሴት ልጅ ናት፣ ሰርታ ለፍታ ነው ሰው ሀገር ላይ የምትመጣው አይደለ? መከራዋን አይታ ነው፣ ስንት ፎቅ ወጥታ ወርዳ ነው፣ ስንት ሳንቲም ይዛ የምትመጣው አይደለ? ስለዚህ ገንዘብ እያላከች አንተ ያንን ገንዘብ ማባከን ነው ያለብህ፣ ማጥፋት ነው ያለብህ። የሚገባውን ገንዘብ አላከችልኝም ለኔ። የሚገባውን እንግዲህ ለወደፊት እኮ ትዳር እንደምትመሰርቱ ለወደፊት ህይወት እንደምትመሰርቱ አውርታችኋል አይደለ? እኮ ትዳር እንደምንመሰርትም እኮ ገንዘቡ ሲላክ እኮ እኔ በተለያዩ ነገሮች ቤት ለመግዛትም የሆነ ነገር ለማድረግም አደረገው ነበር አይደለም? በተጨማሪ ደግሞ እኔ ብዙ ነገር ወጪ የራሴ ወጪ አለኝ አይደል? እዚህ ተቀምጬ እኔ ቁጭ ብዬ እዚህ ምንም አላደርግም። እሷን የላኳት እኮ ብር እንድትልክልኝ ነው አይደለ? አንተ ቁጭ ብለህ እሷ እንድታኖር አይደለ? እሱ ብቻ አይደለም፣ ይሄ የጋራ ነው እኮ። እሷ ወጣችም እዛ ሆና ብትሰራም እኔ እዚህ ሆኜ የምሰራውም የጋራ ነው እኮ። ስራችን ባልና ሚስት አይደል እንዴ? እሷ ፍዳዋን በልታ ሰው ሀገር ላይ አረብ ሀገር ላይ ፍዳዋን እየበላች እየሰራች አንተ እዚህ ቁጭ ብለህ እንድታኖረ ነው የምትፈልግ የነበረው ማለት ነው። አንተ ምንድን ነው ምን አይነት አይምሮ ነው ግን ያለ? የምትለው? እሺ አንተ ፍላጎት ይሄ ነው የነበረው አይደል? እኮ ከሷ ይልቅ እኮ ስንት የድለላው ብሰራ እኮ ብዙ ገንዘብ አገኝበታለሁ። ብዙ ገንዘብ እያገኘሁበት ነበር። ታዲያ ለምንድን ነው የማሰራው? ግን የእሷን ወጪ እሷ አልመለሰችም። እንድትመለስልህ ነው እንዴ? የሁለታችሁም አይደል እንዴ ያ ነገር? ትዳር እንደምትመሰርቱ ተነጋግራችሁ ነው ሄዳችሁ። ይሄ ገንዘብ የሁለታችሁም ነው፣ በጋራ ልትጠቀሙበት ነው አይደል የተነጋገራችሁ? ብሩን የጋ መሆኑ ማለት የጋራ እንጠቀምበት ማለት ነው። አንተማ ልታጠፋው ለሶስህ ነው አይደል? ለመጠጥ ነው የፈለግከው። ያ ነገር ሲቀርብህ ነው ከልጅቷ ጋር መሆን የጀመርከው። የተረፈው አብረን እንጠቀምበታለን ከመጣሁ በኋላ ደግሞ። ግን እኮ ብሩ እኮ ልንጠቀምበት የለ ብሩ የሚላከው ላስቀምጠው ብሩ የሚላክልኝ። እኔ የደከሙት ድካም አይታሰብም እንዴ? እሷ ብሩን የምትልከው ለእናቷ ነው፣ ሁሌ ለእናቷ ነው። ለእኔ ሲጀምር ብር ልካ አታውቅም። 1 2 3 ጊዜ ደላከችን ያቆመችው። ከዛም በኋላ የሚገባው ብር ወደ እናቷ ነው የሚገባው። በዛ ብር ምን እንደምታረግ ቁም ነገር እንደማታረግበት ስላወቀች ስለሰማች ነው የተወችው ያንን ነገር ማድረግ። በጣም የሚያሳዝን እኮ ነው። እና አሁን ምንድን ነው ግን እንዴት አሰብክ ይሄን ነገር? ማለት እሷ እንደዛ ለፍታ ያደረገችልህ ልጅ፣ ስንት መከራ የበላሽ ልጅ እንዴት አሰብክ እንደዚህ ለማድረግ? አይ አንዳንድ ጊዜ ምን አለ መሰለህ የሆነ ሰው ሊያሳስትህ ይችላል። አሁን አንድ ፕሮክታይት የምትባል ልጅ ነበረች። እሷንም ደግሞ በጣም የምትባል ልጅ ነበረች። እሺ እሷንም ትንሽ ያው ከሞላ ጎደል የሆነ ግንኙነት ነበረን ከጓደኛዋ ጋር ማለት ነው። ቅድም እዚህ ያገኘኋችሁ ጋር ከእሷ ጋር። እሺ እሷ ያው ይሄን ሀሳብ አመነጨችው። ለምን እንዲያታረግም ምናምን ብላ አመነጨችልኝ። ከዛም በኋላ ሀሳቤን ቀየርኩኝ ደግሞ። ምክንያቱም ብሩም እየተላከ ስላልሆነ ሀሳባችንን ቀይረን እንደዚህ ያደርግ ነው። ብሩም ከሁለታችሁ ተመካክራችሁ ማለት ነው። ተመካክረን ማለት ነው። በፊት ብሩክታይት የጓደኝነት አይነት ፍላጎት ከአንተ ጋር ነበራት አይደለ? ትክክለኛውን ነገር አውራ። ከእሷ ጋር ልትጀምሩ አካባቢ ከሰብለ ጋር ልትጀምሩ አካባቢ ያው ትከጅልህ ትፈልግ አይነት ነገር ነበር አይደል? እንግባባ ነበር። ያው እሷ ደግሞ እየራቀችኝ ስትር ደግሞ ለምን እንደሆነ እንጃ ውጭ ስለወጣ ይሁን ምን ይሁን እንጃ በጣም እየራቀችኝ ስትር ደግሞ እኔ ደግሞ ወደ እሷ ደግሞ መቅረብ ጀመርኩኝ። እሷም ወደ እኔ። መቼ ነው የጀመራችሁት እንደዚህ ግንኙነት? አዎ ቅርብ ጊዜ ነው።
ምክንያቱም እሷ የራቀችኝ ሄደች። እዛ ገንዘብም ወደ እኔ አልልክም አለች። ወደ እናቷ ነው የምትልከው። ስደውልም በአግባቡ እንትን አትልም። ከዛም በኋላ እኔ ደግሞ ወደ ልጅቷ ደግሞ ተስፋ ጋር ደግሞ ቀጠልን። ከዛ ብዙ ነገሮችን አሰብን። ይሄን ስራ እንድንሰራ አደረግን ማለት ነው። ከዛ ሆን ብላችሁ አውቃችሁ ነው እንትን የምትሄዱት ማለት ነው። ፖሊስ ጣቢያ የምትሄዱት፣ እናትየዋ ጋር የምትሄዱት። እቺ ልጅ ካገታችሁ በኋላ ምን ለማድረግ ነበር የምትሄዱት? አይ የከፈልኩትን ገንዘብ ለማስመለስ ነው። አይደለም መረጃ ለማጥፋት ነው? ምንድን ነው? ይኸውልህ እየገባህ ነው ምልህ ነገር። አሁን ትክክለኛውን ነገር ፖሊስ ጣቢያ እየሄዳችሁ ታመለክቱ ነበር። እናትየዋን እየሄዳችሁ ትንከባከባላችሁ። ለምንድን ነው ያንን እዛም ሄደውማ እኛ ጋር ክትትል እንዳይደረግብን ስራውን ወደ ሌላ ሰው እንዳገታት አድርገን አቅጣጫቸው ወደ ላይ እንዲቀየር ነው እኛ የፈለግነው። ምክንያቱም ትኩረት እኛ ጋር እንዳይደረግብን ነው እዛ አብረን የምናመልክተው ማለት ነው። ግን የሰራው ስራ እያንዳንዱ ክፉ ነገር የት ላይ እንዳጣለ እያየህ ነው አይደለ? አሁን ትንሽ እንኳን አንተ ስትታይ የመጸጸት ስሜት እንኳን እየታየብህ አይደለም። ና ተነስ፣ ወጣ፣ ና ቀጥል። ነግብ ምን አይነት ጓደኛ ነሽ ግን አንቺ? ምን አይነት ሰው ብትሆኚ ነው እንደዚህ የምታደርጊው? ያልደረሰበት ሰው ነው። እንዴት ያልደረሰበት ሰው? ይሄን ሁላ እያንዳንዱን ነገር እንግዲህ ሁለታችሁ የነበረውን ነገር እንደ ቤተሰብም እንደምንም እያንዳንዱን ነገር አውቄያለሁ፣ ሰምቻለሁ። ምን አይነት አይምሮ ቢኖርሽ ነው? ምን አይነት ጭንቅላት ቢኖርሽ ነው እንደዚህ የምታደርጊው? ሁሌ የታችነት መሰማት ሰለቸኝ። በቃ ሁሌ ዝቅ ተብሎ መታየት ሰለቸኝ። ሁሌ ጎበዝ እሷ ናት፣ ለቤተሰቦቿ የምታስብ እሷ ናት፣ ሀብታም እሷ ናት። በቃ እያንዳንዱ ነገር ሁሉም ቦታ ላይ ጎበዝ እሷ ናት። አብረን እያለን እንደሌለች መታየት ሰለቸኝ። ምን አጉደላብሽ ታውቃለች? ሲጀመር ገና ከልጅነት እኔ ቀደምም እያልኩሽ ነበር አይደል? ጓደኛ እንባል እንጂ ስማ፣ አዳምጠኝ። እንድናወራ አይደል የተቀመጥነው? ስለዚህ እንዳወራ ከፈለግ ዝም በል። እኔ ጓደኛዬ ልበላት እንጂ ለእሷ ጓደኛዋ ሳይሆን እንዴት ነው በቃ እንዴት ልንገርህ፣ ምንም ሰው አይደለሁም እሷ ቦታ ላይ። የሆነ ሌሎች ጓደኞች ልናገኝ ስንሄድ እኔን ትረሳኛለች። የለው ገባ? ኤቤን እንኳን ጎበዝ ተማሪ ናት እሷ። እኔ ቁጭ ብዬ ሌሎቹን ሄዳ ታስጠናቸዋለች ምናምን፣ እሷን ተዋት ምናምን። ይሄ አይሰለችም ታዲያ? ሁሌ የመፈለግ ስሜት እሷ ጋር ነው ያለው። ኤቤን እንኳን ፍቅረኛዋ ጋር ሲገናኙ በሰዓቱ እኔም ነበርኩ አብሬ። እኔ ነበርኩ መጀመሪያ የወደድኩትኝ። ግን እሷ ሁሉም ጋር በጣም ተፈላጊነት ስሜት ስለነበራት ጎበዝ ተማሪ ስለነበረች እና ደግሞ እኔ የማደርገው ነገር ሁሉ አይ ይሄ ላንቺ አይሆንም ነበር የምትለኝ። ምክንያቱም እያንዳንዱ ነገር የማደርገው ነገር አይጥማትም። ከእሱ ጋር ስታየኝ ራሱ እያንዳንዱን ነገር ተደግፍሽ የነበረችው እሷ ናት። ይሄ ይኸውልሽ፣ ይሄ የቤታችን አስመሳይ ስለሆነች አስመሳይ ናት። ገባ? አስመሳይ ናት አይደለችም። ስለምትወጥሽ እሷ እሱን እንዲቀርበው አትፈልግም ነበረ። ግን እኔ እሷ በጣም ሲጀመር መጀመሪያ ጓደኛ የነበሩት እነማን ናቸው? ጓደኛ ነበሩ። ጓደኛ የነበሩት እኮ ፍቅረኛ የነበሩት እነማን ናቸው? ሲጀመር ግን ልንገርህ፣ አዳምጠኝ። መጀመሪያ የፍቅር ስሜት የነበረኝ እኔ ነበርኩኝ ለሱ። ገባ? እና ነበር ትነግረኝ ነበር እኮ የፍቅር ስሜት ቢኖርሽም ከሱ ጋር ግን ጓደኛ ፍቅረኛሞች የነበሩት ሁለቱ ናችሁ። ሲጀምር የተሳሳትሽው አንቺ ነሽ፣ የገዛ ጓደኛሽን በማፍቀር። የተሳሳትኩት ምን ጋር እንደሆነ ልንገርህ፣ እሷን ጓደኛ ማድረጌን የተሳሳትኩት። ገባ? ምክንያቱም ቀድመሽ እኮ የምታውቂው እሷን ነው አይደለ? አረብ ሀገር ስትሄድ ልንገርህ፣ አረብ ሀገር ስትሄድ እንዳለ የሰፈሩ ሰው በሙሉ አሰባስቦ ብር ላኳት። እኔ ግን ማንም ሰው እኔ ሁሉም ሰው ተራ ሰው አድርጎ ስለሚያይ ምንም አይነት ብር ስላልነበረኝ ሳልሄድ ቀረሁ። ገባ? እሷ አንደኛ ምላስ አላት፣ ጎበዝ ተማሪ። ሁሉም ሰው እኮ እንዴት ነው እኔ ስንወለድ እኮ ጎበዝ ተማሪ ሆነ አይደለም የምንወለደው አይደለ? ገባ? እኔ ደግሞ የበታችነት ስሜት እንዲሰማኝ ነው የተወለድኩት አይደለም። ቤተሰቦች እኮ ተዛጓሉ የሚወለዱኝ፣ ግን ሰው እንደዛ አደረገኝ በሷ ምክንያት። ውይ እሷ እኮ እንደዚህ ናት፣ ስማ በስማው በቃ እንደዚህ ነው የሚባለው። ታዲያ ይህ ስሜት አብሮ ከልጅነት ጀምሮ አብሮኝ ያደገ። ምን ማድረግ ነበረብኝ? ከዛ እሷ አረብ ሀገር ሄደች፣ ብር አሰባስበው ላኳት። እኔ ግን ምንም ብር ስላልነበር ቀረሁ። ግን እዚህ ቁጭ አልኩኝ። ልጁ ፍቅረኛዋ ስለነበረ በፊት የነበረን ፍቅራችን ቀጠል። ምን አጠፋን? ይሄ ጥፋት ነው? በፊት ምንም ፍቅር አልነበራቸው። ጥፋቱ የነበረው እያንዳንዱ ነገር ይኸውልሽ፣ እኔ ላስጨረሰሽ ብዬ ነው የምታወሪውን ነገር ማለት ነው። ሲጀመር እኔ ስሜትሽን ለማየት ነው እየሞከርኩት የነበርኩት። የገዛ ጓደኛሽን አብሮ አደገሽን እህትሽን የነበረች ሴት እንደዚህ ማጋረጃ ደራርበሽ እንደዚህ አስቀምጠሻት ምን አይነት ጭካኔ ቢኖርሽ ነው? አሁንም እኮ ሲጀመር እንደዚህ በህግ አካል ስር ሆነሽ ምንም አይነት የመጸጸት ስሜት አይጸጸትም። ምክንያቱም
ኢቭን እኔ አብሮ አደጌ ጓደኛዬ ብትሆን ኖሮ አረብ ሀገር ሂዳ እንደዛ አንድ ቀን እንኳን ለእኔ አንድ ቀን አስባታውቅም። ብር አጥቼ መሄድ እንዳቆምኩኝ እንደቀረው ታውቃለች። ምንም ስራ እንዳልነበረኝ ታውቃለች። ትምህርት እንደጨረስኩ ታውቃለች። ኢቭን እንኳን ፕሮሰስ ልጀምርልሽ እንኳን አላለችኝም። እና ይቺ ጓደኛ ናት። ጠይቀሻታል? ሲጀመር አውርተሻታል እንዴ? ልጠይቅ እስኪ አንተ ልጠይቅ። በጣም የምትወደው ጓደኛ ጃገር ሄዳ ፍላጎትሽን ታውቃለች። እንደምትፈልግ ታውቃለች። ብርን አጥቼ እንደቀረው ታውቃለች። ስትሄድ ገባ እሷ ስንሸኛት እኮ ብር አጥቼ እኔ እኮ አሁን እኮ አውራታለሁ እኮ አታውቅም። እንዴት ታውቃለህ? እሷ የሰፈር ሰው አሰባሰብ ሲልካት እኮ እኔም እኮ መሄድ እፈልግ ነበረ፣ ግን ብር የለኝም ስላት ከሌለሽ ምንም ማድረግ አይቻልም እንደዚህ ነው ብላኝ ሄደችው። እየሰማሽን ነው? ትልቁ ችግርሽ አንቺ በእሷ ላይ ያለሽ የበታችኝነት ስሜት። እሷ የምትፈልገውን ነገር ከልጅነት ጀምሮ እየተከታተልሽ ማደግ፣ ምክንያቱም የእሷን ፍላጎት የአንቺ ፍላጎት ማድረግ፣ ይሄ ነገር እያደገብሽ መጥቶ እሷ የምትፈልገውን ወንድ አንቺ መፈለግ ጀመርሽ። አየሽ ስህተትሽ የጀመረው ከልጅነት ጀምሮ ነው። እየሰማሽኝ ነው አይደል? እሷ ስለወደደችው ብቻ ተውኩት ልጁን በሰዓቱ እነሱ ነበሩ ገባ። ከዛ ግን እሷ ስትሄድ 5 ዓመት ቀላል አይደለም። ዞረሽ አጠመድሽው? አጥምጃው አይደለም ተገናኘ። በቃ እሱም ወንድ ልጅ ነው፣ አብረን ነው አለቀ። እንዴት ተገናኛችሁ? ደላላ ነው ልጁ እንደምታውቀው። እኔ ስራ ፈላጊ ነበርኩ። ስራ ለመፈለግ ነው የሄድኩት እዛ ጋር። እንደ እውነቱ ከሆነ ስልኳ አልነበረኝ እስከሆነ ታይም አናወራም ነበረ። ስራ ልፈልግ ሄድኩ። ስራ ላስቀጥርሻ ላይ በዛ ተገናኘን፣ ተደዋወልን፣ ሻይ ቡና የማለት ጀመርን። በቃ በዚህ ነው የቀጠለው። አጥምጀው ወይም አጥምዶኝ አይደለም፣ ግን እውነታው እሱ አይደለም ገባ። እሺ በስተመጨረሻ አንድ ጥያቄ ነው የምጠይቅሽ። እዚህ ቤት እንዴት ጠራችኋት? እንዴት አመጣችኋት? ጅል ናት እኮ የትም ቦታ ብጠራት ትመጣለች። ስለምታምንሽ አይደለ? ስለምታምንሽ ቡና እንጠጣ ነይ አልኳት፣ መጣች። በዚህ አጋጥናት። ቀላል ነበር። ከሱ ጋር ተነጋግራችሁ ማለት ነው? አዎ እሱ ነበረ ቤት። እንዳጋጣሚ ሲመጣ ነው ስታይ ደነገጠች። እሱ ቀድሞ ነበረ ነው ወይስ እሷ ከመጣሽ በኋላ የመጣው? መጀመሪያ እሷ ነው። እኔ በቃ መምጣትሽን አስመልክቶ ነው እስኪ ቤቴን እንብይ። ምክንያቱም እሷ እንደመጣች ቤቴን አላየችውም ነበረ። ቤቴን የሚሆን ቡና አላፍላለሽ አልኳት። እሺ መጣች። ልክ መጣን የናሰ ቁጭ ብለን እሱ መጣ። ደነገጠች፣ አልጠበቀች። እሺ ከዛ ከተናት አስቀምጣችኋት። ያንቺ ፍላጎት ግን ገንዘቡን እሷ ባንክ ላይ የነበረው ከነበረ በኋላ መጨረሻ ላይ የሚገርም ነው ታውቃለህ። ሴትዮዋ እናትየው ምንም ሳላረጋት አትወደኝም። ምንም ሳላረጋት እንደው ስራሽን ስለምታውቅ ነው አይደል? ምን አደረኩኝ? ስራሽን ስለምታውቅ አሁን ነው እንጂ ይሄን ሁሉ አመት ስትኖር እኮ እኔ ምንም ነገር አድርጌ አላውቅም። ምንም ነገር ግን እናትየው ድሮም አትወደኝም። በቃ አብረን ስንሄድ ቤት ፊት ትነሳኛለች ምናምን። ምክንያቱም የእሷ ልጅ ናታ፣ ጎበዝ የእሷ ልጅ ናታ፣ ተፈለጊ የእሷ ልጅ ናታ፣ በጣም ጥሩ ልጅ ስለምታውቅ። ዝም በል እባክህ። ማንም ሰው ልጁ ጎበዝ ተማሪ እንዲሆን ይፈልጋል። ገባ። መጨረሻ ላይ ሀሳብሽ የነበረው እሷን ለመግደል ነው አይደለ? መግደል አልፈለግኩ፣ ግን እያንዳንዱ ሀብቷን በቃ ማጥፋት ፈልጌ ነበር። የእሷን ሀብት በቃ እውነቱን ነገር እንድታውቃል የፈለግከው እንደ እውነቱ እናትየው እንድትናል ትፈልጋለሁ። ምንም ሆነ ምን በልጅነቴ አብረኛ አሳድገኛለች እኔን ጎረቤት ከሆነ እና ደግሞ እሷ እንደጠላችኝ ጠላትም እናትየው ምን አደረገች? ግን እናትየው እንድትድን እፈልጋለሁ። ከዛ ውጭ ግን ምንም ነገር እንዲሏት አልፈልግም ነበር ልጅቱ። በቃ ይሄን ሊያል ድረስ ነው ጥላቸው አብሮኝ ያደገው። ስለዚህ ይሄ የበታችን እንጂ እሷን መግደል ምንም አይነት ፍላጎት የለኝም። መቼም የምትጸጸች አይነት ሰው ስላልሆንሽ ቀጥ ብለሽ ወደ ህግ ጋር ትይዣለሽ። እኔ ተነሽ ነጭ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን ያው ዛሬ እንግዲህ ልፋታችን ከንቱ ሆኖ አልቀረም ማለት ነው። ላይታች ብለን በተቻለን አቅም በተቻለን አቅም ማለት ነው እህታችንን የምትድንበትን ነገር አግኝተናታል። ምንም አይነት እንግዲህ የከፋ ጉዳት ሳይደርስባት ያው ለ3 ቀን ያህል አስረዋት ነበረ ማለት ነው። ግን ያው እግዚአብሔር ይመስገን ማለት ነው፣ ፈጣሪ ይመስገን በእናንተ ብርታትና ጸሎት ማለት ነው። እንግዲህ በእኛም እንግዲህ በሚቻለን መልኩ ተከታትለን እችን እህታችንን ለማትረፍ ሞክረናል ማለት ነው። ትንሽ እንግዲህ የተጎዳችበት ሁኔታ አለ። በአካላዊም በአይምሮም እንግዲህ ስላችሁ የገዛ ጓደኛዋ የገዛ ፍቅረኛዋ ነው ይህን ጉዳት ያደረሰባት። አካላዊም ደግሞ ትንሽ እጇ ላይ ምናምን አይነት ነገር የደረሰባት ጉዳት አለ። ያው ብዙም ቁጭ አናረጋትም ማለት ነው። እዚህ ጋር የተወሰነ አንዳንድ ነገሮችን ከነገረችን በኋላ እናትየውም እንደተገኘች ያው ፕሬሸር ግፊት አለባቸው፣ በሽተኛ ናቸው። በከባድ ሁኔታ ውስጥ ስትረስ ውስጥ ነው የነበሩት። ስለዚህ እንደተገኘች ያው በስልክ ተገናኝተዋል። ደስ ብሏቸዋል። እናትየው የአካባቢው ሰዎችን በጣም ደስ ብሏቸዋል ስለተገኘች ማለት ነው። አሁን በቶሎ ብላ እዚሁ አካባቢ ነው የሚኖሩት ማለት ነው። ጎረቤት ናቸው። ትንሽ ሄድ ብሎ ነው ቤታቸው። ወደዛ ትሄዳለች። ከመሄዷ በፊት ግን ስለነበራት እዚህ ቤት ውስጥ የተወሰነ ቆይታ አጭር፣ ዋናው እንግዲህ መነሻችን እሷ ስለሆነች የተወሰነ ቆይታ እንድናደርግ ነው ቁጭ ያረኳት። ያው እንኳን ደስ አለን ነው የምለው። በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሀሳብ አስተያየቶቻችሁን ስለተገኘች ደስ በሚል ሁኔታ ከስር ኮሜንት ሴክሽን ላይ ጻፉልን። ሰብለ ወይ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ ሰላም? እግዚአብሔር ይመስገን። ያው እንግዲህ ሁሉ ሰላም። ያው መገኘትሽ በራሱ ደስ ይላል። እውነት ነው። ሁሉም ነገር ብዙ ነገር አሳለፍኩኝ በዚህ አጭር ቀን ውስጥ። እናንተንም በጣም ነው እውነት እኔ እናንተ ታድኑኛላችሁ ብዬ ጭራሽ አላሰብኩም ነበር። በቃ ሙቼ ቀረው ካሁን ገደሉኝ እያልኩ ነበረ። ግን ያው እግዚአብሔር የእናቴ አምላክ ነው የላከልኝ እናንተን። ከየት ትምጡ ከየት ማን ያምጣችሁ አላውቅም፣ ግን በቃ እናንተን ማግኘቴ ነው ህይወቴ የተረፈው። ዛሬ እንደውም እየተመካከሩ ነበረ እንገላታለን እያሉ። እውነትሽና? አዎ ዛሬ ሌሊት በቃ እንደውም በቃ እሷ ናት የምትለው። የሚገርም ይህን ያህል እኔ ለእኔ ጭካኔ ይኖራታል ብዬ በዚህ ልክ ትጨክናለች ብዬ አስቤ አላውቅም። ግን የሚገርም እሷ ነበረች የምትወተውተው። በቃ ይችን ሴትዮ ማስወገድ አለብህ፣ በቃ እኔ ሰላም አጣው ምናምን። እኔ ምንም አላልኳትም። እኔ ሀሳቤ ለእናቴ ነው። እናቴ በሽተኛ ናት እና በጭንቀት ደንግጣ የሆነ ነገር ትሆንብኛለች ብዬ ነው የማስበው። እና ከባድ ነው። ገባ? የራሴ ያልከው ሰው ነው ቀድሞ የሚያጠቃህ። የራሴ ያልከው በቃ ያመንከው ሰው ነው አሳልፎ የሚሰጥህ። እና እሷ በጣም እህቴ ነበረች። ብዙ ነገር ሰማለው፣ ብዙ ሰው ይመክረኛል፣ ግን አንድም ሰው ሰምቼ አላውቅም። ሰዎች ይነግሩሽ ነበረ ስለሷ አመለካከት እንደዚህ? ከልጅ ነን ነው፣ ቤታችን ቅርብ ነው፣ አብረን ያደግነው እና ከልጅነቷ ጀምራ ነበር ለኔ ያላት አመለካከት ጥሩ አልነበረም። በጣም ነበር የሆነ ትቀናለች። የሚያምር ልብስ ለብሼ ወጥቼ ራሱ ያምር ምናምን ብላ ወይ የሆነ ነገር አስነክታኝ ገብቼ የምቀይርበት ጊዜ ነበረ። እና ይሄ ሁሉ እየሆነ ግን እኔ አልጠራጠርም፣ ምንም አላስባትም። ተረጁ ነበር ማለት ነው። ለእሷ በቃ ያልጣማት ነገር ሊኖር ይችላል ብዬ ነው እንጂ እንደዚህ በክፋት ምቀኝነት፣ ቅናት ምናምን አስቤው አላውቅም። እናቴ ራሱ ትመክረኛለች፣ ተይች ልጅ እኔ አታምረኝም፣ ስቴጅ ከኋላሽ ነው የምታይሽ ምናምን ትለኛለች። ተይ ጥሩ አይደለም ምናምን ስትለኝ፣ ወይ እናቴ አንቺ እየመሰለሽ ነው፣ እሷ እኮ በጣም መልካም ልጅ ናት፣ አይደለም አንቺ ስላልተረዳሻት ነው ምናምን ነው የምላት። ይኸው የእሷ ግን ለዚህ ሁሉ አደረሰችኝ። የሚገርም ጭራሽ ባሌ በለው እንግዲህ ጮኛ ነን አግብታ ጠበቀችኝ። አዎ ለለውጥ ነው እኔ የሄድኩት። በነገራችን ላይ ምንም አልነበረንም። እናቴም በሽተኛ ናት። ሲሄድም ያው እሱ ነው የላከኝ በእርግጥ። እና መቼ እንደምንጋባ ቃል ተገባብተን ነር ነው። ሀሳቡን ቀይሮ ምን እሷ ላይ እንደጣለው አላውቅም። በየጊዜው ነው ብታይ ብር የሚጠይቀኝ።
ስትሄጂ እንግዲህ ይቅርታ አድርጊልኝና ሁለታችሁ የተነጋገራችሁት ነገር ነበር ለዓላማ ነው አይደል? ለዓላማ ነው። ገንዘብ እሱ እንትን ቢልሽም የተረዳሁት ነገር ቅድም እንግዲህ በተደጋጋሚ እሱን እየጠየቅኩት ነበረ። ገንዘብ አላከችልኝም፣ እኔ ጓደኞች እንደዚህ ውጭ ያሉ አረብ ሀገር እየተላከላቸው እኔ ቁጭ ብዬስ ብበላ አይነት ነገር ነው ሲል የነበረው። እሱ እንደዛ ነው የሚያስበው። ገባህ? እኔ ገንዘብ ብልክለት የምታየው ነው። ተደራጅቶ ነበር ራሱን አደራጅቶ የሚጠብቅ አላቅሽም ነበር የሚለኝ። እኔ ግን የሚያስፈልገውን ነገር በዚህ አያያዙ እኔ ግን ያን አስቤ ብልክለት ያጠፋዋል የሚል ስሜት ነው እንጂ እንደዚህ ሴት አግብቶ ምናምን ይጠብቀኛል ብዬ ጭራሽ የራሴን ጓደኛ አላሰብኩኝም። እውነት ለመናገር የተነጋገርነው እንመጣለን፣ በቃ ቤት መግዛት የሚችል ከሆነ የራሳችን ቤት እንገዛለን፣ ካልሆነም ደግሞ አንተ የምትሰራባትን ነገር ይዘን እንኖራለን። በቃ እናቴንም አሳክማለሁ፣ እናቴንም እጦራለሁ። ይሄ ነው በቃ እቅዳችን ማለት ነው። ብር ማልክለትም በቃ ያጠፋል በሚል ነው። ያው ወሳኝ ዓመት በዓል ሲሆን የሆነ ነገር እኮ ልክለታለሁኝ። እሱ የሚፈልገው ግን ወር ነው የሚፈልገው በተደጋጋሚ። እኔ ደግሞ እግዚአብሔር የዋህነቴን ስለሚረዳኝ አላኩለትም። ብልክም ይሄን ያህል እንትን አይደለም። በቃ እናትሽ ጋር ነበር እየለክሽ የምታስቀምጪው ሳንቲም። እናቴን ሁሉ እየሄደ ለምንድን ነው ብር ማትልክልኝ ምናምን ይላት ነበረ። እኔ ምን አውቃለሁ፣ እኔ እንጃ የት እንደምታስቀምጥ። እሷም ላከችልኝ አትለውም እና እሷ ጋር እንደሆነ ስለሚያውቅ ነው። ብር አትልክልኝም፣ ሁሌ እንጨቃጨቃለን። ለምንድን ነው አንቺ የሌሎቹን ባህል እስኪያቸው አምሮባቸው እየኖሩ ምናምን ይለኛል። ስመጣ ይደርሳል ሁሉ ነገር፣ አትቸኩል፣ እኔ የሄድኩት ለዓላማ ነው ምናምን እለዋለሁ። ከሱ ስራውን እየሰራ ነው። እንደውም አሁን መጨረሻ አካባቢ ላይ ለምንድን ነው የማትልኪልኝ? በቃ እኔ ብር ያስፈልገኛል አሁን በጣም ነው የሚያስፈልገኝ ምናምን አለኝ። ያው ስራ እኮ ይሰራል፣ ቁጭ አይልም፣ ይደልላል። ለዕለት እንትኑ አያጣም። የሚያድግበት የሆነ ነገር ለለውጥ ምናልባት ላይኖረው ይችላል እንጂ ለመብላት ለመጠጣት አያጣምና እኔ ደግሞ አላኩለትም። ይኸው ተመሳጥረው ለዚህ አበቁኝ። በጣም የሚያሳዝን እሱ ነገር አደረጉኝ። ብታይ ነይ ቡና ጠጭ ብላኝ ነው። እኔ በየዋህነት እሱን ልጠይቅሽ ነበር። እዚህ ቤት ከመጣሽ በኋላ እኔ ቤት መጣች፣ እንኳን ደህና መጣሽ ምናምን አሉኝ። እንኳን ደህና ቆያችሁኝ አልኩ። ከዛ መጣሁኝ፣ ቡና ፈላለሁ ነይ አለችኝ። ያው ምን አውቃለሁ እኔ በንጹህነት ነው። እሱም ይመቶ ነበር እኮ እኔ ጋር የተቀበለኝ እሱ ነው። ግን ቢያይ ምንም ነገር የለም ታውቃለህ። ብር እንዳምናልሽ ምናምን፣ እስቲ ቆይ መጀመሪያ እረፍት ልውሰድ፣ ገና አሁን ነው የመጣሁት፣ ሳምንት አልሆነኝም ምናምን እያልን እያወራን፣ ከዛ እሷ ቡና ጠጭ ምናምን አለችኝ። እሺ ብዬ መጣሁ። እዚህ ስመጣ ቡና ፈልቶ ምናምን መጣ። በጣም ደነገጥኩ። እንዴ አላወቅሽም? አጋጣሚ ነው የመጣው። ይምጣ እንዴ አንቺ መተሽ እሱ ለምን ይቀራል ብዬ ጠራሁት። ያው ታውቃታለህ፣ አፏ ከባድ ሰው ናት። ይያዩት ነበር እኮ እንደዛ ስትል እሺ ችግር የለም ብዬ ቁጭ አልን። ከዛ ብርሽን ለማን ነው ለሌላው እንደዚህ አርገሽው ነው እንደዚህ አርገሽ እየተቀባበሉ እንትን አክሽና እንዴ ምን ሆናችሁ ሁለታችሁ የሆነ ነገር አላችሁ እንዴ ምናምን ስል ጭራሽ እንደዚህ ትያለሽ እንዴ ብላ ተነስታ በጥፊ መታችኝ። እሷ ናት የመታችኝ። እኔን አልኳት ምን አርጌሽ ለምን ትመችኛለሽ ምናምን ስላት፣ ከዛ እሱም መታኝ። ከዛ በኋላ ራሴን አላቅም ወደኩኝ። አስረው አስገቡኝ። እሱ ከመታሽ በኋላ ነው ራስሽን የሳትሽው? እሱ ከመታኝ በኋላ በቃ ወደኩ፣ ራሴን ሳትኩኝ። እሷ ናት ስገፋፋው የነበረው ማለት ነው። እሷ ናት ነገሩን ሁሉ ታውቃለህ። እሷ ናት በቃ ሌላው እንዲዛብን ነው። አንተ ጅል ስለሆንክ ደግሞ እንዴት እንደምታደርገው ወንድ ልጅ በዚህ አየህ። ግን እኔ ገረመኝ። እኔ በጣም አክብሬ ፈርቼው ነገሮችን በሆነ በትትና ነው የማናገረው። በጣም ነው የማከብረው። እንዴት እንደምታረገው በቃ ያው አንተ ነህ፣ አንተ ደነዝ፣ አንተ ደደብ፣ አንተ ምን ታውቃለህ ማለት ነው። ይሄን ያህል እኮ አትንኩኝ የሚል ሰውዬ እኮ ነው። በዚህ ልክ እንደዚህ አርጋ መያዟ በጣም ገረመኝ ነው። አንተ ደደብ ፊት ሰታት እንድብላት አንተ ባትልካት ኑሮ እዚሁ ትታሽ ነበር ምናምን አለች። እኛ እኮ ይኸውልሽ ነው የሄድኩት ለዓላማ ነው፣ ለዚህ አይደለም። ይሄ ወጥቶ ለመጨፈር ምናምን መስሎሽ ነው አይደለም። እኛ ዓላማ አለን። የምን አባሽ ዓላማ አለሻችና ከሱ ጋር ነው ጭራሽ ዓላማ ያለሽ ብላ ተነስታ በጥፊ መታች። ምን ተሰማሽ ግን በዛ ሰዓት? በጣም አዘንኩኝ፣ ደነገጥኩ። እሷም ልትመስለኝ በገዛ ፍቅረኛሽ ፊት ለፊት እያየሽ ስትከጂ፣ የሚገርም ነገር እሷ ናት የሆነ አይደለችም። እሷ እንዴት እንደዚህ ታደርግ በቃ ከራሴ ጋር ሙግት። እንዴ አንቺ ነሽ ምን ሆነሽ ነው? ለምንድን ነው የመታሽ? ምክንያትሽ ምንድን ነው? ዝም በይ ደግሞ መልስ ትመልሽላታለሽ እንዴ ብሎ ለእሷ ትመልሽላታለሽ ብሎ ከዛ ራሴን ሳትኩኝ። በጣም በቃ አዘንኩኝ። ምንም አማራጭ የለኝም በዛን ሰዓት። እንዳልጮህም አፌን ያዙኝ። ብጮህም ማን ይደርስልኛል?
ከዛ ያው እናቴም የሄድኩበትን እሷ ቤት እንደሆነ ታውቃለች። የት ነው ስትይ ጓደኛዬ ጋር ብያት፣ ግን እሷ ጋር ትሁን ሌላ ጓደኛ ጋር ይሁን አታውቅም እናቴ። ያው ከውጭ ስለመጣሽ የተለያየ ቦታ መሄድሽ አይቀርም እንደዛ ብላ ያስባው ነው እንጂ ስለማትወዳት እንደውም እሷን የምትጠራጠር ነበር። ያው የእናትሽም ጥቆማ ነው ለዚያ በቃ በነገራችን ላይ መጣሽ ደግሞ ያመጣሹን ብዙ አታሳያት ምናምን እያለች ነበር። እንደውም እኔ ስትገባ ምናምን ወከባ ስትፈጥር እች ልጅ እስኪ ያመጣሹንም አታሳያት ረጋ በይ ምናምን አለች። እናቴ ደግሞ ከድሮም ጀምሮ አሁንም ያውነሽ ምናምን አልኳት። ግን እናቴ እውነቷን ነበረ። እናቶች ይታያቸዋል የሚገርም ነገር። ከዛ ያው በ3 ቀን ዛሬ እንደውም አሁን 4 ቀን ሊሆን 4ኛ ቀን ነበር ማለት ነው። ድምጻችንን ሰምቼ እንደውም ብቻህን መተሃል መሰለኝ መጀመሪያ ላይ እሷን እያዋራን ነበረ። እንደውም በሩን ለመክፈት ተንፏቀኩን አልቻልኩም። ከዛ እግዚአብሔር እንግዲህ ታውቃለህ ብዬ መልሼ ተኛውኝ። ከዛ እሷና እሱ እያወሩ መጥቶ እሱ ድጋሚ አስሮኝ አፌን አፍኖኝ ወጣ። መጋረጃ ምናምን አድርጎብሽ መጋረጃ ልብስ ይመስላል ማንም ቢመጣ ይሄ ልብስ ነው የሚመስለው ነው መጋረጃ ላይ ጥሎብኝ ሄደ። ግን እግዚአብሔር መልካም እግዚአብሔር ይመስገን። እንግዲህ የእናንተ ጸሎት ነው ለዚህ እንትን ያለሽ የእናንተ እውነት በጣም ለብዙ ሰው የእናቴም ጸሎት ነው። እናንተም እንደዚህ ለተጎዱ ሰዎች በዚህ ፍጥነት መድረስ ማለት እውነት በጣም ከልቤ ነው የማመሰግነው። ህይወቴን አትርፋችሁልኛል። እና ዛሬ ለመግደል በጣም እንትን እያደረጉብኝ ነበረ። እንግዲህ ሊገሉሽ እየዛቱ ነበር። እኛም በልብ እናቴንም እያስጨነቋን ነበረ። አውጪ 2 ሚሊዮን ብር 2 ሚሊዮን ብር ሲጀመር የለኝም 3 ሚሊዮን ብር 2 ሚሊዮን ብር እያሉኝ ይሏታል። እና 2 ሚሊዮን ብር አስልኪ እንዴ እኔ እኮ አውሪያት እናቴ ነፍሴ ሳልሞት ላኪልኝ የላኩትን ብር በይ ብለውኛል እኮ የሚገርም እና እንደዛ ያው እንግዲህ በዚህ ጭካኔ እውነት ይሄ ጭካኔ ነው፣ በጣም አረመኔነት ነው። እንግዲህ ቤተሰቦቻችን የነበረን ቆይታ እንግዲህ እንደምታዩት ነው። በጣም ደስ በሚል ሁኔታ የዚች የእህታችን የሰብለ ህይወት ተርፏል። የእናቷም ጸሎት ነው ማለት ነው እንግዲህ ለዚህ ያበቃት። የእናቷም የእናንተም የቤተሰቦቻችን ጸሎት ነው። እንግዲህ ሁላችሁም እንግዲህ በያላችሁበት እንግዲህ ደስ እንደሚላችሁ ባለሙሉ ተስፋ ነኝ፣ እርግጠኛ ነኝ። እንደተለመደው ሁላችሁም እንግዲህ ሙስሊሞችም ክርስቲያኖችም ፕሮቴስታንት ሁላችሁም ናችሁ ይህን ፕሮግራም የምትከታተሉት። ጸሎታችሁ እንግዲህ ለተገፉት ለተበደሉት ሰዎች ጸሎታችሁ አይለየን ነው የምለው፣ ለእኛም ጭምር ማለት ነው። እንግዲህ እንደተለመደው ያው ሁሌም እንደምንለው ጠላቶቻችንን እኛ እንጠብቃቸዋለን፣ ወዳጆቻችንን ግን ክፉ ነገር የሚያደርሱብን ልክ እንደሷ ፈጣሪ ይጠብቅልን ነው የምንለው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየቶቻችሁ እንደተለመደው ከስር ኮሜንት ሴክሽን ላይ አስቀምጡልን። አቤል ነበርኩኝ። ሰላም።